ሰማ ግን ላይክ እኔ ያ ላይክ ደህና ነካ እያወራሁ ነበር አልከኝ። አሪፍ ነው፣ እናወራለን በውስጥ ማን እንትን ኦኬ። አይ እያወራሁት ነበር እና ባይዘዌ ያሳለፍነው ጊዜ ሰፈሪንጋችን ተመሳሳይ ነው። ባይዘዌ ገብቷል። ከክርስቶስ ላለመፋታት ምክንያቱም እኔ አንተ እኮ እኔ እኮ ክርስቶስ ሲባል ስዕሉን ሳይኮ አይኔ በእንባ ነበር የሚሞላው። ይሰማል አይደለ? እውነት እግዚአብሔር ምስክሬ ነው። እውነት ደግሞ እማታምነውን እግዚአብሔር ስትምልበት ምስክሬ ነው። እኔ በእንባ ይሞላል። የክርስቶስን የስዕላቶች ምናምኖች አሉ አይደለ ወይ ፓሽን የሆነ ሙቪዎች ምናምን ሳይ አይኔ በእንባ ይሞላ ነበረ። እንዴት ነው? እኔ ጥያቄ ነበረብኝ። እንዲያውም እኔ ቀድሜዋለሁኝ እርግጠኛ ነኝ። ቀድሜዋለሁኝ። እውነቴን ነው የምነግርህ። ቀድሜዋለሁ። ያወራን ነበር። እኔ ቴክስቶቼንም ላሳይች። የትኛውም እምነቱ በአሮጌ ገበገቡ እናውቃለን። ላያውቀው ነገር የምንጨነቅ ሰዎች ቀርቷቸዋልና እኔ ስለ ክርስቶስ ወይም ስለ ኢየሱስ ክርስቶስ ፓውሊያን ወርድ ነው ኤኒዌይስ፣ ግን ኢየሱስን እንዴት አምላክ አይደለም የሚለው ላይ ለመድረስ 5 ዓመት ፈጅቶብኛል። 5 ዓመት ማለት ሰፈር አድርጌያለሁ። ባይዘው ከሱ ላለመራቅ ነው በቃ ምናምን እያልኩ አሁን እሱ ቅድም የገለጽኩልህ ልጅ ከሱ ላለመራቅ የይሖዋ ምስክሮች ጋር ጂሆቫ ዊትነሶች ጋር ሄደ። አላህ እዛ ጋር ኢየሱስ አለ። ገብቶሃል? ከዛ እያለ የቱ ጋር ተገናኘን? እኔና እሱ ዩኒታሪያን ነኝ አልኩ አይደለ? ዩኒታሪያን ላይ ስትሄድ ደግሞ ዴር ሳክሪፊኬሽን በቃ የክርስቶስ ሳክሪፋይስ ሆኗል። ግን ደግሞ እንዴት ነው ሳክሪፋይስ የሆነው? በምን መንገድ ነው? ሞራል ሳክሪፋይስ ነው የሚባለው። በቃ ኦልሬዲ መታዘዝን ለማስተማር ነው ይለዋል ዩኒታሪያን ጋር ስትሄድ። ስለዚህ እኔ የቱ ጋር ቆምኩ? ኢቦናይት ዩኒታሪያን ነኝ ብዬ ስቆም እሱ አሁን አምልጦ አዳልጦት ኖስቲኮች ጋር ሄደ። ባለፈውም ነግሬሃለሁ ኖስቲኮች እንዳሉ። ኖስቲኮች ጋር ስትሄድ ኖስቲኮች ምን አይነት እምነት አላቸው? ብዙ ሴክቶች አላቸው። በእርግጥ ለምሳሌ ማርኪዮን የሚባለው ሰከንድ ሴንቸሪ ላይ ከነ አውግስቲን ጋር ምናምን የነበረ በዛው ኮንቴምፖራሪ የነበረ ኖስቲክ ነው። እሱ ምን ይላል? የብሉይ ኪዳኑ እግዚአብሔር ወይም የብሉይ ኪዳኑ አምላክ ለአይሁድ ሕግን የሰጠ ምድርን የፈጠረ ነው እንጂ ዴሜርጅ ነው የሚሉት። ባይዘው የክርስቶስ የኢየሱስ አባትና የአይሁዶች አምላክ አንድ አይደለም። ያኛው ገዳይ ነው፣ አጥፊ ነው፣ ህፃናት የሚገል ነው ምናምን ነገር ብሎ የሚያስቡ ናቸው ኖስቲኮች። ይሄኛው ግን ኢየሱስ ሲመጣ እናንተም ማታውቁትን አባቴን ገለጽኩላችሁ ሲል የክርስቶስ አባት ሌላ ነው፣ the most high god ብሎ ነው የሚያስቡት ኖስቲኮች። ገብቷልና አሁን ወዴት ሄደ? ያ ቅድም ያወራነው ልጅ ወደ ኖስቲኮች ጋር ሄደ እና ቅድም ያወራሁት ነው ኖስቲክ መሆን የለብህም ሜቢ ዩኒታሪያን ብትሆን ይሻላል፣ በቃ በጁዊሽ ፌዝ ብትቀጥል ይሻላል ብያልኩትና እና ያለውን ሰፈሪንግ ነው ላስረዳ ፈልገው። የመጀመሪያውን እምነትህን ለመጣል እኔ 5 ዓመት ሰፈር አድርጌያለሁ። ገብቷል አይደለ? ምክንያቱም ሁሉ እኔ ቫላር እኔ አሁን አንድ ነገር ልንገርክማ። እኔ ላይክ በልጅነት እኛ አካባቢ ላይ እኩያሞች አለንና በብዙ ነገር ተፎካከራለ አካባቢ ላይ ካሉ ልጆች ማለት ነውና ለምሳሌ ብይ በመጫወት ጎበዝ በመሆን ተፎካከራለ፣ ኳስ በመጫወት ትምህርት ላይ ጎበዝ በመሆን ምናምን ነገር ተፎካከራለክ እና ተቀናናለክና እኔ ደግሞ የኖርኩበት አካባቢ ደግሞ እኛ በሃይማኖት እንፎካከር ነበር። ቤተክርስቲያን የምንሄድበትን ቀን እየቆጠርን እንበሻሸቅ ነበር። እንደውም የሰኔ ጾም ሲገባ 15 ቀኗ የምታስታውሳ ከሆነ እሷ ጾም ስገባ እንቆጣጠር ነበር የቆረብንበትን ቀን ማለት ነው። እና አንድ ሰው ተሳስቶ በሆነ ምክንያት ታሞ ምናምን ካልቆረበ
ያንን ቀን ባለመቆረቡ በቃ ላይክ ወሩን ሙሉ ስናበሽቆ ነው የምንውለው፣ ወሩን ሙሉ ማለት ነውና ትምህርት ቤት እንመጣለን። ከዛ ከትምህርት ቤት ከመጣን በኋላ የማታ ወንጌል እንሄዳለን። የማታ ትምህርት ሰምተን እሱን ትምህርት ጨርሰን እንደ እብድ እየዘመርን ነው ወደ ቤት የምንመጣው፣ እንደ እብድ ማለት ነውና ትዝ ይለኛል የሆነ ጊዜ እኛ ከምንሄድበት መንገድ ላይ የሆኑ የፕሮቴስታንቶች መዝሙር ቤት ተከፈተ። በድንጋይ እንቀጠቅጦ ነበር። በቃ ለእምነታችን ያለን ቀናኢነት በቃ ልነግርህ አልችልም። በቃ በጣም ደስ የሚል ነው ማለት ነው። እና በሱ ማህበረሰብ ነው ያደግኩት እኔ፣ የሚገርም ነገር ማለት ነው። እና እኔ እስቲል ነው ጓደኞቼ እስቲል ነው ማለት ነው ላይክ ከሰለምኩ በኋላ ራሱ ላይክ ጓደኞቼን አሁን አንዱን ሄጂ ምናምን አይቼው የሌላ አክራሪ ኦርቶዶክስ ነው እና በጨሌ ጀርባውን እየመታ ዕጣን አጥኖ ምናምን የሚጨሰው በቃ የመጨረሻ ክር አንገቱ ላይ አይደለም እጁም ላይ ያደርጋል፣ እግሩም ላይ ሁለቱም ላይ ያደርጋል። የመጨረሻ አክራሪ ናቸውና እኛ በዛ በኩል ነበር የመጣ ነውና ላይክ ጥያቄዎች መጠየቅ ጀመርኩኝ ምናምን ነገርና ኦርቶዶክስ ሃይማኖት አንድ እንደሻው አይ ቲንክ የራሴም ችግር ሊሆን ይችላልና አንድ ከዛ ሃይማኖት እንድርቅ ያደረገኝ ነገር ምንድነው? ይሄ እንዴት ልበል፣ ሃይማኖት ላይ ጎበዝ ነኝ ግን ዓለማዊ ህይወት ላይ ግን በጣም ዱርዬ ነበርኩኝና ለምንድነው ይሄ ነገር እኔን የዓለማዊ ህይወቴ ላይ ያለኝን ነገር ሊቀይርልኝ ያልቻለው የሚለውን ነገር ጠይቅ ነበርና በቃ ስለ ቅዱሳን ምናምን በዛን የተጀመረው። ከዛ በጣም የጴንጤ መዝሙር ሰማ ነበረ፣ ነግሬክ ነበረ መሰለኝ። እነ ዳንኤል አምደ ሚካኤል፣ ሳሙኤል ኃይለ ሚካኤል፣ ዳዊት ጌታቸው አሉ ብቻ እነንትና እና ሀና ተክሌ፣ በረከት ተስፋ ምናምን በጣም ሰማችሁ ነበር፣ በጣም ማለት ነው። እና ያ ነገር ሳበኝ መሰለኝ ወደ ፕሮቴስታንት። ያው ፕሮቴስታንት ላይ ደግሞ ኢየሱስ ነው ያለውና በቃ ወደዛ ተሳብኩኝ ምናምን። ከአንድ ልጅ ጋር ተገናኘንና በቃ ስለ ብዙ ነገር ነገረኝ ምናምን። የደህንነት ኮርስ ወሰድኩና ፌሉም ማድረግ ነበር። እና የሚገርም ነገር እኔ ከድሮ ጀምሮ ለአንዱ አምላክ በጣም የተለየ ፍቅር አለኝ፣ የተለየ ቦታ ማለት ነው። እና እንግዲህ ኢየሱስን በደንብ የተዋወቅኩት እዚህ ወደ ፕሮቴስታንት ሃይማኖት ስመጣ ነው። እና ለኢየሱስ በጣም የተለየ ፍቅር ነው ያለኝ፣ እስቲል ነው ማለት ነው። በህይወቴ ትልቁን አሻራ አሳርፏል ብዬ የማስበው ሰው አለና እንዴት ልበልህማ በቃ ትልቁ አስተማሪ ነውና የኢየሱስ ክርስቶስ አምላክነትን ላለመቀበል የደረደርኩትን የምክንያት ብነግርክ የሆነ ሃይማኖት ሁላ ስለመፍጠር አስብ ነበር ማለት በቃ ኢየሱስ ክርስቶስን በሚመቸኝ አይነት ሁኔታ አድርጌው ቢያንስ ሌሎቹን ድሮፕ አድርጌ ምናምን ነገር ማለት ነው። ግን በቃ የሆነ ቴም ላይ ስሜት አልሰጠኝም ታውቃለህ። አነበብኩ የማይሆን ነገር ነው በቃ የሆነ ድራማ እንዳለ ቢሄንድ ትሰማለህ ማለት ነው። እና ሌላው ደግሞ በጣም ተስፋ የሚያስቆርጠው በኢየሱስ ክርስቶስ አምላክነት ክርስቲያኖች ራሱ አይስማሙ። በአንዱ ሁለት ባህሪ አለ፣ አንዱ አንድ ባህሪ በቃ አይስማሙም። ትክክል አይደለም ያለው ነገርና አይ ቲንክ መጨረሻ ላይ በቃ ያንን ፔኑም ስላለ ከሃይማኖት ነው ራሴን ያራኩት ከሁሉም ነገር ማለት ነውና እንዳልከው ክርስቶስ ላይክ ክርስቶስ እኔ አሁን ለምሳሌ ልንገርክማ በእስልምና ሃይማኖት ላይክ የኛ ነብዩ መሐመድ ናቸውና ክርስቶስ ደግሞ አለና እኔ አሁን ሁለቱ ለንጽጽር አላስቀምጣችሁም። ለምን ሲባል አንድ የ3 ዓመት ታሪክ ያለው ሰውና አንድ ወደ 50 ወደ 60 ዓመት የሚቆጠር ታሪክ ያለው ሰው እኔ ላነጻጽር አልቻለም። ከባካራ እና የክርስቶስ እኔ ከክርስቶስ የወሰድኩት ትልቅነት ነገር አንዱ ምንድነው? አገልጋይነት ነው። በቃ ጎንበስ ማለት ዝቅ ማለት ትህትናነት ምናምን ነገር። ግን ወደ ነብዩ ስትመጣ ደግሞ በጣም ሰፊ ነው ያለው ነገር በጣም ማለት ነውና ያው ካለው ነገር አንፃር ያለውን ጭምብል አውልቆ ወደ ውስጥ ለማየት ከተሞከረ ከነብዩ በጣም ብዙ ትምህርት እንወስዳለንና ያ ነገር እንትን ይላል እና ግን የክርስቶስን ነገር ሁላችንም ብዙ ሰፈር አድርገናል ከዛ አይነት ነገር ለመውጣትና ምክንያቱም ኦልሬዲ ኦልድ ቶቶች ዲናይ ለማድረግ በጣም ይከብዳል። ይሄ ማይንድ ሴታችን ነው ባይዘው። ምክንያቱም ያረጁ ወይ የቆዩ ነገሮች እውነት መስለው ይታዩናል። ኖርማሊ ገብቷል አይደለ? ፌዝን ያን እምነትን ከዛ እምነት ለመላቀቅ ሁላችንም ስትራግል እናደርጋለንና ያው ልጁ እንዳለው ኦልሬዲ እውነትን መፈለግ አያልቅም። ግን ለኔ ደግሞ ዲስአግሪ ማድረገው እውነት አለ፣ ነገር ግን የሆነ ቦታ ላይ ስንደርስ እውነቱን እናውቀዋለን። ገብቷል አይደል? ዝም ብለህ እውነት በመፈለግ እኮ ትሞታለህ እኮ እውነትን በመፈለግ። ግን የሆነ ሰዓት ላይ
ልብ ላይ ስፓርክ ያደርጋል እኮ ገብቷል። እኔ ሁሉም ሰው የራሱን እውነት ይዟል ብዬ አስባለሁ። ኖርማሊ እውነት አንድ ነው፣ ግን ሁሉም ለሁሉም ሰው እውነት የሚለው ሰው እውነት የምንለው ነገር የተለያየ ነገር ነውና ኤኒዌይስ ቅድም ላወራ የፈለኩት ነገር ያ ነው። ኤኒዌይስ ሁላችሁንም ሰላም ብያለሁ። ጊዜያችሁ እንዳልወስድ አዳምጣለሁ። ግን ቫላር አንድ ጥያቄ ልጠይቅ ካንተ። ችግር የለውም እሺ። ሁሉም ሰው ኢንተረስትድ ሆኖ ነው እየሰማ ያለው። ማውራት የሚፈልግ ሰው ካለ ማይክ አንስቶ ያወራል፣ አትጨናነቅ። ችግር የለውም። እኔም አሁን ለምሳሌ የሚሰማ ነገር ቢኖር እየሰማው ላይክ 5 ሰዓትም ልቀመጥ ይችላሉ። ችግር የለም። ዋናው ምንድነው ጥሩ ነገር ለመውሰድ ነው የተሰበሰብነው። ያው ከማንም ይምጣ ማለት ነው። እኔ ለጠይቅ የፈለኩት ነገር ለምንድን ነው ክርስቲያኖች ጥያቄ ሲጠየቁ አግሬሲቭ የሚሆኑት? እሱ ነገር እኔም በጣም ጥያቄ ሆኖብኛል። ብዙ ጊዜ አይታቸው ከሆነ እነሱ ቤት ስገባ የሆነ ሰዓት ላይ ቶለሬት ምናምን ነገር ሊያደርጉ ይችላሉ። ከዛ በኋላ ስድብ ነው ኦልሬዲ የሆነ አንተ ያላሰብከው ቦታ ላይ ይከተዋል። እኔ ብዙ ጊዜ ነግሬያለሁ ከነሱ ጋር ዲቤት ሳደርግ ነው አንተ ተልከን የገባኸው በቃ ማለት ቶለራንስ የላቸውም። ምክንያቱም ለመሰለ እውነት አያከራክርም። ባይዘው እውነት ነው ለመማማር እኔ ባይዘው መጽሐፎችን ሳነብ ለመማማር እንጂ ለመከራከር አንብቤ አላውቅም። ባይዘው ለሚጠቅመኝ እኔ ይጠቅመኛል ብዬ ማስበውን ነገር ነው ማነበው እንጂ ኦኬ ይሄን አግኝቻለሁ ኦኬ ገብቼ እዚህ ጋር ዲቤት ላድርግ ብዬ አንብቤ አላውቅም። ምክንያቱም እውነት ነው የምፈልገው እኔም ለመከራከር እና በጣም ሁሉ ጊዜ ግራ የሚገባኝ ነገር የሆነ ሰዓት ላይ እንዲያውም እንትን ያደርገዋል እኮ የሆነ ቶለሬት አድርገው እንደሚያዳምጡ ምናምን ነገር አክት ያደርጉና የሆነች ስስብልታቸውን ስትነካቸው ኮምፕሊትሊ ዲር አናዘር በቃ በጣም ይቀየራሉ። እና እኔ ያ ነገር በሙሉ ግራ ይገባኛል። ገብቷል። ብዙ ጊዜ ሂውማን ሜድ የሆነ ሪሊጅን ሴክት ውስጥ ስትገባ እውነት እግዚአብሔር ከሆነ እምነትን ያን እውነት ሁሉም ነገር ቅዱስ የእግዚአብሔር ቃል ቅዱስ ነው ብለህ የምታስብ ከሆነ በእግዚአብሔር ቃል ላይ መከራከር አትችልም። ባይዘው እውነት ለመናገር እኔ እንደዛ ነው የማስበው። ነገር ግን ሂውማን ሜድ ሲሆን እስኪ ተመልከታቸው ኦርቶዶክስና ፕሮቴስታንት ለምሳሌ የሆነ ፋላሲ አለ አርጊውመንት ኦቨር ዘ ዩኒኮርን የሚባል ለምሳሌ ድራገን የሚባል ነገር ሰምተን እናውቃለን፣ በሙቪ እናውቀዋለን አይደለ? ነገር ግን የለም ግን ድራገን ስንት እግር ነው ያለው ብሎ መከራከር ገብቷላ። ኦርቶዶክስና ፕሮቴስታንት ለምሳሌ ኢየሱስ ያድናል ይላል። ለምሳሌ ለሰው ልጆች ሞቷል ይላል። ግን ትከራከራለህ። በቃ ሁለቱም ሞቶልናል ብለው ያምናሉ። ግን ለምንድነው ከምንድነው የሞተልን ከሞተልን በኋላ ራሱ ያገኘነው ነገር ምንድነው የሚለው ነገር ላይ ክርክር አለ። ያ ነገር ምን ያከራክራል? ለምን ያከራክራል? ለዚህ ነው አርጊውመንት ኦቨር ዘ ዩኒኮርን ይሉታል ነጮቹ። ዩኒኮርን ማለት ለምሳሌ በፊት የሆነ ሙቪ ላይ ፈረስ ነው፣ ግን መሀሉ ግንባሩ ላይ ቀንድ ያለው እንስሳ ነው ዩኒኮርን የሚባለው። ነጮቹ አርጊውመንት ኦቨር ዘ ዩኒኮርን ይሉታል። እኔ ደግሞ አርጊውመንት ኦቨር ዘ ድራገን ነው የምለው። ድራገን የለም ገብቷል አይደለ? እንደሌለ ያወቅ ድራገን 2 እግር ነው ያለው ወይስ 4 እግር ነው ያለው? አዎ እንትን ነው። አዎ እዚህ ሐሳብ ላይ ለምሳሌ የምጠይቃቸው እነሱ አሁን ድነናል ይላሉ፣ ግን ይከራከራሉ እርስ በርስ። የኔ ጥያቄ ደግሞ there is no ድህነት ምንድነው? ከምንድን የዳንከው? አዎ ልክ ነው። ላይክ ኦሪጂናል ሲን የሚባለው ነገር ላይ ራሱ አዎ ልክ ነህ። በቃ ከምንድን የዳንከው? ከአባቱ ቁጣ ነው የዳንከው? ከእግዚአብሔር ቁጣ ነው የዳንከው? ጳውሎስ እንደሚለው ከሕጉ ነው የዳንከው? ወይስ ደግሞ ጳውሎስ ደግሞ እንደሚለው the archon and principalities ይላቸዋል፣ አለቆችና ስልጣናት። ጳውሎስ ባይዘው እኮ አይሁድ ሰቀለው ምናምን አይደለም፣ archon and principalities ነው የሚላቸው። እነሱ ሰማያዊ ስልጣንና አለቆች there are principalities and archons ነው የሚለው። ገብቷል አይደል? ለምንድን ነው የሞተው እንዴ? እግዚአብሔር ራሱ ከሰጠው ሕግ በታች ነው እንዴ? እግዚአብሔር ሕግን ሰጥቷል። እግዚአብሔር ለምሳሌ የሰውን ሳክሪፋይስ አይቀበልም። አማሌቃውያንና አሞራውያንን እኮ ሲገድላቸው እነሱ ሕፃናትን በእሳት አሳልፈው ስለሚሰጡ ለአማልክቶቻቸው ሕፃናትን በእሳት ስለሚገድሉ እግዚአብሔር ደግሞ ሕግን አውጥቷል። የሰውን ልጅ ደም አታፍስሱ። ኦልሬዲ የሰውን ሳክሪፋይስ ወይም የሰውን መስዋዕትነት አይቀበልም። እግዚአብሔር ይህን ሕግ አውጥቷል።
እርሱ ባወጣው ህግ ላይ መልሶ እንዴት ነው እግዚአብሔር የሰውን ሳክሪፋይስ የሚቀበለው? ማለት እንትን ነው ባላር ሁለት ነጥቦች ላንሳልህና ከወልድ ጋር ትቀጥላላችሁ። ከአንተ ጋር ትንሽ ታወራላችሁ። ምንድነው ሁለት ላነሳ የፈለኩት ነገር ወይ ለማሰማት ነው። ቀጥሉ። እሺ እንትን ምንድነው ሁለት ላነሳ የፈለኩት ነገር ምንድነው? አንደኛ ነገር እንዳልከው ድህነቱ ላይ ብቻ ሲሆን ህመሙም ላይ አልተግባቡም። አሁን ፕሮቴስታንቶች ብትሄድ የውርስ ኃጢአት አለ ይላሉ። ኦርቶዶክስ ላይ ብትሄድ ደግሞ የጥንተ ሀብሶ ነው ያለው ነው የሚሉት። እኛ ላይክ የውርስ ኃጢአት የሚባል ነገር የለም ግን የወደቀውን ስጋ ነው የሚለው። እሱ ላይ ራሱ አለመግባባት አለ። ሌላው ደግሞ የሚገርመኝ ነገር ምንድነው እንግዲህ እግዚአብሔር አወጣ የሚባለው ህግ አለ። እሱ ደግሞ ህግ ምንድነው? ያለ ደም ስርየት የለም የሚለው ህግ ነው። እና እሱን ህግ አውጥቶ እሱን ህግ ደግሞ እግዚአብሔር ራሱ ሲተዳደርበት እናገኘው ማለት ላይ እግዚአብሔር ከህግ በታች ሆኖ እናገኘዋለን። እና ይሄ ነገር ትንሽ ራሱ ብቻ ሩቅ ያስኬዳል። እና እስቲ ባላር ከተግባባችሁ ጋር ከወልድ ጋር ቀጥሉ። ሐሳብ አለው የምናወራው ላይ ሰላም ወልድ ሰላም ነው። እንዴት አመሻችሁ? እንዴት አመሻ አለን። ኦኬ ያው እንግዲህ እዚህ ርዕሱ ላይ እንደሚታየው ጠይቁን ነው የሚለው መሰለኝ። አንዳንድ ጥያቄዎች አሉ በእስልምና። ያው እንዳንተ ቀስ ብዬ ወደ እስልምና ልመጣ ከሆነ ጥያቄዎች ነበሩኝና እንደኔ ነው። አይ ያው ቅድም ኦርቶዶክስ ነኝ ሲል ነበር። ኦኬ አይ እኔን ነው ወይስ አንተን ሳይሆን ኦርቶዶክስ ነኝ ሲል ነበር። ጥያቄ ካለክ በቃ ጥያቄ ጠይቅ፣ ችግር የለውም። ባላር እንቀበለዋለን። ጥያቄ አይ የአሁኑ ሀሳብ ላይ ኮመንት እየለቀለክ ስለነበር ለዛ ነው ያስገቡት። የአሁኑ ሀሳብ ላይ አልለቀለኩም፣ ጥያቄ ነው ያለኝ። እሺ ጠይቅሽ። ምንድነው ጥያቄ? ጥያቄ ያው ስለ እስልምና ነው። ከምን ልጀምር መሰለ? እሺ አንደኛ ቁርአን ለመሐመድ ሲወርድለት በምን መልኩ ነው የወረደለት የሚል ነው። ኦኬ በራእይ መልክ በህልም በዚህ መልክ ወርዶላችኋል ማለት አንድ ጊዜ ነው የወረደው ወይስ ብዙ ጊዜ ነው የወረደው? ብዙ ጊዜ ነው የወረደው። ስለዚህ ብዙ ነው ቁርአን ማለት? አይ ብዙ ጊዜ አለ። አንተ ስንት ጊዜ ነው ምንድነው ስንት ጊዜ ነው አውርተህ የምታውቀው? ነው ቁርአን ብዙ ነው ወይ ነው እያልኩ ያለሁት። ስለኔ ያስረዳው ነው። ስንት ጊዜ ነው አንተ የምታወራው? ያስረዳው ነው። ብዙ ጊዜ ነው የማወራው። ኦኬ ስንት ወሬ ነው የምታወራው? ብዙ ወሬ አወራለሁ። ኦኬ ስለ ስንት ሰው ነው የምታወራው? ስለ ብዙ ጉዳይ አወራለሁ። ስለ ሰው አይደለም፣ ስለ ሰው ለማውራት። አሁን ምን ከዚህ ጋር ምን ያገናኘዋል? ያለውን ነገር ላገናኘልህ እኮ ነው። ልንገርህ፣ እኛ ቁርአን የምንለው መጽሐፍ ላይክ ምን የያዘ ነው እኮ የጠየቅኩህ እኮ ነው። አሁን ስለ እስልምና ስለማላውቅ አንተን እየጠየቅኩ ነው። በቃ እሺ ልንገርህ፣ እኛ ቁርአን የምንለው መጽሐፍ ብዙ ነገሮችን የያዘ መጽሐፍ ነው። ገባህ አይደለ? ከዛ እነዚህ ብዙ ሀሳብን የያዘውን መጽሐፍ ቁርአን እንለዋለን፣ አንድ መጽሐፍ እንለዋለን። ስለዚህ ቁርአን አንድ ነው እያልከኝ ነው? ቁርአን አንድ ነው። ኦኬ ስለዚህ ይሄ ቁርአን ብዙ ጊዜ ነው የወረደው ወይስ አንድ ጊዜ ነው ነው የኔ ጥያቄ። ቁርአን የምንለው ምኑን ነው? መጽሐፉን አይደል? መጽሐፉ ብዙ አይደለም፣ አንድ መጽሐፍ ነው። ወረደ ያልነው በውስጡ ያለውን ሀሳቦችና ቃሎችን ነው ያለው። ኦኬ ስለዚህ አንድ ቁርአን ልንለው አንችልም ማለት ነው። ለምንድን ነው የማንለው? ቁርአን የምንለው ምኑን ነው አልኩክ? መጽሐፉን አይደል እኮ። መጽሐፍ ውስጥ ምን አለ አይደል? መጽሐፍ ውስጥ ምን አለ? ሀሳብ። አዎ ምዕራፎች አሉ፣ ሀሳቦች አሉ፣ ትንቢቶች አሉ። አዎ እነዚህ ተሰብስበው አንድ ላይ ነው ቁርአን የሚባሉት። ጥሩ። ስለዚህ ብዙ ጊዜ በተለያየ ጊዜ የወረደ ሀሳቦች በአንድ ተጠርዘው እንደማለት ነው። አዎ እንደዛ። ቁርአኖች ሳይሆን የወረዱት የቁርአን ክፍሎች ነው የወረዱት እኮ። ብዙ ጊዜ በተለያየ ጊዜ የወረዱ የቁርአን ክፍሎች በአንድ የተጠረዙ ማለት እንችላለን። በተለያየ ጊዜ የቁርአን ሀሳቦች ወረዱ፣ እነሱ ተጠቅልለው አንድ ላይ ቁርአን ተባሉ። በአንድ ተጠርዘው ቁርአን ተባሉ ነው። በአንድ ተጠርዘው አንድ ቁርአን መጽሐፍ ተባሉ። አንድ ቁርአን ተባሉ። ኦኬ ፍጡር ነው። አሁን እንደው አንድ ጓደኛዬ እንደዚህ እስልምና እንድገባ ያማከረ ነበርና ፍጡር ነው ፍጡር አይደለም የሚል ክርክር ላይ ነበርና ፍጡር ነው አይደለም? ምንድን ነው? መፍጠሪያ
መፍጠሪያ አላህ ምንድን ነው? ፈጣሪ። ስለዚህ በመፍጠሪያና በፈጣሪ መካከል እሺ ፍጥረት አለ፣ መፍጠሪያ አለ፣ እንደገና ፈጣሪ አለ ማለት ነው አይደል? ያልከኝ ያለው እሺ ነው። እንደዛ እያልከኝ ነው ያለው። አዎ ፍጡር አለ፣ እንደገና መፍጠሪያ ደግሞ ቁርአን አለ። የአላህ ቃል አለ መፍጠሪያ። ስለዚህ ያ መፍጠሪያ ፈጣሪ ልንለው እንችላለን? አይ መፍጠሪያ ነው የምንለው እኮ። ይፈጥራል ማለት ነው መፍጠሪያ እኮ። አይ አይፈጥርም፣ ላይክ የአላህ መፍጠሪያ ነው። ስለዚህ በፈጣሪና በፍጡር መካከል ያለ ነገር ነው። ምንድን ነው የሚባለው? ጸጉር አለ ከአንተ ጭንቅላት ላይ? መላጣ ነኝ። እሺ ልጅ አለክ? ገና አልወለድኩም። እሺ እኔ ጸጉር አለኝ። እስሚዝ ጸጉር አለሁ፣ እስሚዝ ሆስቱ ማለት ነው። እሺ ከዛ ወሰርኩና የእስሚዝን ጸጉር በማበጠሪያ አበጠርኩት። አበጠርከው? እሺ ማን ያበጠረው ጸጉሩን? ማን ያበጠረው? አንተ በማበጠሪያ አበጠርከው። ኦኬ ማበጠሪያው አበጣሪ ነው ወይስ ማበጠሪያ? አበጣሪ ነው። እኔስ አበጣሪ ነው ወይስ ማበጠሪያ? ሁለታችሁም አበጣሪ ናችሁ። አይ አንዳችን ነው እንጂ መሆን ያለ ሁለት አበጣሪ ያለ አንዳችሁ ማበጠር አይቻልም። ኦኬ ያለ ማበጠሪያ ማበጠር አይቻልም። ቆይ ተሳስተሃል። ያለ አንተ ማበጠሪያው ብቻ ማበጠር ይችላል እኮ? አይችልም። ስለዚህ ያለ እኔ ማበጠር ደግሞ አይችልም። እዚህ አንድ ይቅርታ አድርግልኝ። ማበጠሪያ ያለ ማበጠሪያ ማበጠር ይቻላል? ያለ አበጣሪ ማበጠር ይችላል? አይችልም። እሺ አበጣሪ ደግሞ ያለ ማበጠሪያ ማበጠር ይችላል? አይችልም። ስለዚህ አላህ ያለ ቁርአን መፍጠር አይችልም ማለት ነው። ኖ ወደ እሱ አይደለም። ማበጠሪያ ላይ እንጨርስና ከዛ ወደዛ እንደዛ ነው እኮ። ኖ ቆይ እንደዛ አላልኩም። ኖ ሳይሆን እንደዛ ነው እንጂ እኮ መጀመሪያ የነገርኩህን ኤግዛምፕል እንጨርስ፣ እሱ ላይ እንግባባ። ሀቢብ ያታጫውሽ። እሺ ችግር የለም። እሺ እኔ አበጣሪ ነኝ ማበጠሪያ ነኝ? አበጣሪ ነው አንተ። ማበጠሪያው ማበጠሪያ ነው ወይስ አበጣሪ ነው? ማበጠሪያ ምንድን? ኦኬ ስለዚህ እኔ አበጥራለሁ ማለት ነው አይደለ? አንተ ታበጥራለህ። አዎ በምንድን ነው ማበጠረው? በማበጠሪያ። ቴንኪው። ስለዚህ አምላካችን አላህ ባህሪ ያለው ወይ ደግሞ አትሪቢዩት አለው። ምንድነው? አሁን ስለማበጠሪያው ንገረኝ እንጂ ወደ አላህ እንዴት ይላል? ምንድነው ምሳሌ? ኦኬ ምሳሌው ምን መሰለህ? እኔ አበጣሪ ነኝ፣ የማበጠረው ደግሞ በማበጠሪያ ነው። ገባህ? ምንድነው ታዲያ? ምንድነው ምሳሌውን ልስጥህ? ማበጠሪያ ያነሳበት ነገር ምንድነው? ቫላር ችግር የለውም። ይሄንን ወሬ 5ኛ ጊዜ ነው የምናወራው፣ ግን ዛሬ ቋቀብሎት ነው የሚወጣው። ችግር የለውም። 10 ጊዜ እንትን ይዘህ ችግር የለውም። አንድ ነው ሁለት ነው ችግር የለውም። ኖ እኮ ችግር የለውም እኮ እናወራለን። ችግር የለውም። ስለዚህ አምላካችን አላህ ቃል አለው። ቃል ገባህ አይደል? የለውም አላልንም እኮ ነው። ስለ ቁርአን እኮ ነው እኮ እያወራሁህ ነው እኮ። ወደሱ እንሄዳለን። አላህ ቃል አለው። ገባህ አይደል? ቁርአን ፈጣሪ ነው ፍጡር ነው ጥያቄ እኮ ላወራልህ እኮ ነው። ለምን አትረጋጋም? ነው አይደለም አትለኝም እንዴ? ለምን ምን ልበልክ? ቁርአን ምንድነው? እኔ ስላልገባኝ እኮ ነው እኮ እያስረዳሁህ እኮ ነው። ለምን አሰማህ? ቁርአን በአላህ ፊት የተቀመጠ ቁርአን የሚባል መፍጠሪያ ምንድነው? ያ መፍጠሪያ ኖ እያስረዳሁህ ነው። ተረጋጋ። እሺ አምላካችን አላህ ቃል አለው። ገባህ አይደለ? በዛ ቃል ፍጡራንን ይፈጥራል። ያ ቃል ፍጡር ነው ፈጣሪ ነው? ያ ጥያቄ የኔ ጥያቄ እኮ እየመለስኩልህ ነው። ለምን አትረጋጋም? ነው ወይ አይደለም እኮ ነው። ምን ከዛ በኋላ ወደ ሌላው እንሄዳለን እኮ። ቅድም እኮ መልሼልሃለሁ። ምን ብለህ መለስክልኝ? አዎ የአምላካችን የአላህ ቃል መፍጠሪያ ነው፣ ፍጡርም ፈጣሪም አይደለም። እንዲህ የሚባል ነገር አለ? ፍጡር ወይም ፈጣሪ ምንድን ነው? አለ። ከየት መጣ? አለ። ያ መፍጠሪያ ከየት መጣ? አለ። እሺ መጽሐፍ ቅዱስ የሚከፍትልኝ ሰው ከየት ተገኘ ነው? ስለ መጽሐፍ ቅዱስ ኖ አስተምረኝ ጠይቅ ብለኝ መጽሐፍ ቅዱስ ጋር ትመጣለህ። በቃ አይደለም አይሁድ ነኝ መጽሐፍ ቅዱስ ወይንም ቡዲዝም አይሁዶች እንዲያምኑ ቡዲዝም ነኝ። አሁን ለምሳሌ ቡዳ ነኝ። ቡዲዝም ነኝ። የቡዳ እምነት ነኝ። በክርስቶስ ታምናለህ? በክርስቶስ ታምናለህ? እኔ አሁን ስለ ቁርአንን ለማመን ነው የመጣሁት እኮ ገባኝ። አሁን አልገባ ስላለ በአንተ በጭንቅላት ቆይ ስማ፣ ወልድ ስማ፣ ተረጋጋና አውራኝ። ካልሆነ አስወርዳለሁ። ተረጋጋ። እንደ ልማደ ታባረኛለህ እንጂ ምን አያላበኮ። ተረጋጋሽ፣ ተረጋጋ። ጃስሚን መክፈት ትችያለሽ?
ቡዲዝም ችግር የለውም። እንትን አርጊ ትንቢተ ኢሳያስ ምዕራፍ 55 ቁጥር 11 ክፈችልኝ። የቱ ጋር ነው ትንቢተ ኢሳያስ? እሺ እንትን እንክፈችው ችግር የለውም። ማቴዎስ ወንጌል ምዕራፍ 4 ቁጥር ስንት? ቁጥር 4 ላይ እስቲ አርጊው። ኦኬ በሚወጣው ቃል እሺ አንብቡ ይሄንን ወልድ እያወራ ከሆነ ሚዩት ነህ። አያንተ እያልክ ከሆነ አሁንም ሚዩት ነህ። ስክሪኔ የስልኬ ስክሪን ስለተሰነጣጠቀ ለአንብብልክ ችግር የለውም። አንብብልሃለሁ። ይቅርታ እያስረዳሁህ ከማንበብ በፊት እዚህ ጋር ስለ ቁርአን ይነግረኛል ወይ ነው? አይ ስለ ቃል ስለ ባህሪ ላስተምርክ። ምን አገባኝ እኔ ስለ መጽሐፍ ቅዱስ እኮ አይደለም ስለ ባህሪ ላስተምርክ። ባህሪ ምን እንደሆነ አላወቅም። እሺ ባህሪ ምን ማለት ነው? ስለ ባህሪ አስተምረኝ። ስለ አትሪቢዩት ምን ማለት ነው? ተማሪ ነኝ እኮ ጠይቁ ብለህ እኮ ለጥፈሃል አይደል እንዴ? ኦኬ ተማሪ ነህ። ሲመለስልህ ጸጥ ብለህ የተመለሰልህን ጊዜ የምሞገት ከሆነ ጥያቄ ጠይቃለሁ። አትሪቢዩት ምን ማለት ነው? ጠይቅ ብለህ ለምን ጠይቅ? አትሪቢዩት ምን ማለት ነው? አትሪቢዩት አላቅም። ኦኬ አትሪቢዩት ማለት አንድ አካል ራሱን የሚገልጽበት ነገር ነው። ገባክ አይደለ? ለምሳሌ አንድ አካል ገባክ አይደለ? ለምሳሌ እኛ አምላካችን አላህ ቃል አለው። በቃሉ ራሱ አካል አለው ወይ? አካል አለው። ምን አይነት አካል? ፐርሰን ለማለት ፈልጌ ነው። ቦዲ እያልኩ አይደል? አዎ እኛ እንደዛ ነው የምናምነው። እሺ ምን ማለት ነው? አካልማ አንድ ነገር መገለጫ ማለት ነው። አካል የምን መገለጫ? የዛ አካል አለኝ የሚለው መገለጫ ነው አካል እኮ። ታዲያ እኔም እኮ እሱን እኮ ነው ያልኩት። አካል አለው ወይ ስለ አዎ ማለት ነው ያለብህ እንጂ ከሌለው የለውም፣ ካለው አለ። ለምን ትሸሸዋለህ? ጥያቄው አንተ ሰክራል እንዴ? ምንድን ነው? እኔ እኮ እንደዛ ነው ያልኩት እኮ። መሰክራል። አካል አለው አልከኝ? አዎ አለው አልኩህ እኮ። በቃ እንደዛ ብለህ ቀጥል። አለው በቃ እኮ ገባኝ። አንድ አካል ወይ አንድ እኔ የሚል ፐርሰን ራሱን የሚገልጽበት ነገር አትሪቢዩት ይባላል። ለምሳሌ ድንጋይ አሁን እኔ ነኝ አይልም፣ ግን አካል አለ አይልም እኮ። አይ አካል የለውም ድንጋይ። አዎ አካል ስንል ስለ ፐርሰን ነው እያወራን ያለ ነው። ቆይ ምንድን ነው ያለው? ፐርሰን እና ቦዲ ልዩነቱ ምንድን ነው? ፐርሰን አሁን ለምሳሌ ፐርሰን የሚለውን ፐርሰን አይደለም። አልተውም። አልገባም። ኖ እንደዚህ አማርኛ አይደለ? ኖ እኮ አካል ስልክ እኔ ፐርሰንን ታሳቢና ዋቢ አለ። ምንድን ነው ፐርሰን? ተርጉም። ፐርሰን ማለት እኔ ማለት የሚችል አካል ማለት ነው። እኔ ማለት የሚችል አካል። አዎ እሱ ፐርሰን ይባላል፣ ወይ ደግሞ አካል ይባላል። አካል አይባልም። ምንድን ነው የሚባለው? እሺ ፐርሰን በአማርኛ ተርጉምልኝ። ፐርሰን በአማርኛ እንዴት እንተርጉመው መሰለ? ምንድን በለው? ራሱን ችሎ ማንነት ያለው ማለት ነው እኮ። ምንድን ነው እሱ? ራሱን ችሎ ማንነት ያለው። አማርኛው በዚህ መልክ ነው የሚገልጸው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? እኔ አላውቅም። አሁን እኔ እናንተ የምናወራው ስለ ቁርአን ነው። ለምን ሌላ ውስጥ እንገባለን? እኮ ስለ አካል እያስረዳሁህ ነው። ፐርሰን ምን ማለት ነው? እሺ ችግር የለውም። በቃ ችግር የለውም። አንድ ፐርሰን ራሱን የሚገልጽበት ነገር አትሪቢዩት ይባላል። እሺ ፐርሰን ራሱን እኔ ብሎ መግለጽ የሚችል አካል ራሱን የሚገልጽበት ነገር አትሪቢዩት ይባላል። ምንድን ነው አትሪቢዩት? አላውቅም። አማርኛ አውራ። ኦኬ አትሪቢዩት ችግር የለውም። አትሪቢዩት አሁን ለምሳሌ ኦኬ ግብረ ባህሪ ንጥረ ነገር ምንድን ነው? በእንግሊዝኛ ንጥረ ነገር ምንድን ነው? ወልድ ቆይቶ ቫላር ችግር የለውም። ንጥረ ነገር ምንድን ነው? አላውቅም። ቫላር ቆይ ችግር የለውም። ስታንስ ነዋ። ችግር የለውም። ቀጥል። አንድ ንጥረ ነገር ማለት ነው። ሆሜሲያኖች ይኸው ካፓዶሺያን ፋዘሮች እነ አውግስቲንን ያስተካክሏቸው ለዚህ ነው። ካፓዶሺያኖች ግሪክ ፋዘሮች ዌስተርኖችን ያስተካከሏቸው ለዚህ ነው። ሆሞሲስ አይባልም፣ ሴም ሰብስታንስ አይባልም፣ አንድ ንጥረ ነገር አይባልም፣ ኢሴንስ ነው የሚባለው። ለዚህ ነው አማርኛ ምናምን ለማስተማር አትሞክር። ንጥረ ነገር በለው ወይ ባህሪ ምናምን አካል ከምትል ንጥረ ነገር የሰብስታንስ ዲፊኒሽን ንጥረ ነገር ነው። ለዛ ነው ካፓዶሺያኖች
እነ ባዚል ግሪጎሪያን ያስተካከሏቸው ዌስተርኖችን ለዚህ ነው። ይሄን ታውቃለህ? አሁን አንተ ስለምናወራበት ርዕስ ማውራት ትችላለህ አንተ? አይ ስለ ፐርሰን ምናምን እየተከራከርክ ነው። ፐርሰን ምንድነው ምናምን ሌላ ስለምናወራበት ርዕስ ማውራት የማትችል ከሆነ ባላር ችግር የለውም ባላር ችግር የለውም። እኔ የትም ና ከኔ ጋር ቀጥል። ዋህድ ላይክ ወልድ ዋህድ ከኔ ጋር ቀጥል። እሺ ቀጥል። መለስኩልክ። ምንድን ነው ጥያቄክ? ቁርአን ፍጡር ነው ወይስ ፈጣሪ ነው? እኮ አሁን ስለ እንትን እያወራን ነው አይደል? ግብረ ባህሪ እያወራን ነው። አንድ እኔ የሚል ማንነት ያለው አካል ራሱን የሚገልጥበት ነገር ግብረ ባህሪ ይባላል። ገባክ አይደለ? እሺ አሁን ለምሳሌ አምላካችን አላህ የራሱ የሆነ ግብረ ባህሪ ወይ ደግሞ አትሪቢዩት አለው። እሱ አትሪቢዩቱ ፍጡርም አይባልም ፈጣሪም አይባልም። አላህ አላህ አይደለም ያልኩ፣ የአላህ አትሪቢዩቶች ምንድን ናቸው እነሱ? ኦኬ እንትን ነው ወይም ማለንገር የፈጣሪ አትሪቢዩቶች ፍጡርም ፈጣሪም አይባሉ። እንዴት? ይሄ ትምህርቱ ነው። በቃ እንደዚህ ነው። የት ነው ያገኘው ይሄን ትምህርት? በቃ አሁን ምን እንደምናደርግ ታውቃለህ? ከዚህ ሀሳብ ጋር ተስማማለህ አትስማማም? ምንድን ነው እሱ ሀሳብ? አሁን ከነገርኩህ ሀሳብ ጋር ትስማማለህ ወይስ አትስማማም? ምንድን የነገርከኝ ሀሳብ አልነገርከኝም እኮ። በቃ ልንገርህ፣ የአምላካችን የአላህ አትሪቢዩቶች ፍጡሩም ፈጣሪ ምንድን ነው? አትሪቢዩት ማለት ለምን አትነግረኝም? ግብረ ባህሪ እንትን ነው አረበኛ ነው ወይስ ግብረ ባህሪ? ምንድን ነው ግብረ ባህሪ? ግብረ ባህሪ ማለት ወደ አማርኛ ሲተረጎም ምንድን ነው? ግዕዝ ነው። ግብረ ባህሪ አማርኛ እኮ ነው አይደለም? ግዕዝ ነው። አይ ግብረ ባህሪ ግዕዘኛ አይደለም አማርኛ ነው። አንተ ሰንበት ተማሪ ነበር። ኦኬ ግዕዘኛ ታውቃለህ? ገላጭ ባህሪ ማለት ነው። በጣም ኤሌመንተሪ በሆኑ ኮንቨርሴሽኖች ከምንደርቅ ለምትጠየቀው ጥያቄ መልስ መመለስ ካልቻልክ ፕሊስ፣ አለበለዚያ የሚሆነው ምንድነው መሰለህ ኮንቨርሴሽኑ ወደ ይሄ ኢሪቴት ያደርጋል፣ ያሰለቻል። ገባህ? ስለዚህ አትሪቢዩት ማለት ግብረ ባህሪ ነው። ግብረ ባህሪ ማለት ያ ባህሪ ገላጭ ነው ማለት ነው። ሌላ ምንም የተለየ ሳይንስ የለውም። ስለዚህ በዚህ ውስጥ የምትስማማ ከሆነ አንተ ወልደ ዋህድ፣ ማትስማማ ከሆነ አንድ ሲምፕል ቆይ አንዴ እግዚአብሔር ሁሉን ተመልካች ነው ስትል የሚመለከትበት ነገር ከሱ የተለየ ነገር ነው። አሁን ሲምፕል ይመልስልኝ፣ ጥያቄውን ሲምፕል ይመልስልኝ። አለበለዚያ ጃን እያደከምከው ስለሆነ ነው። እግዚአብሔር ሁሉን ተመልካች ነው ስትል የሚመለከትበት ነገር ከሱ የተለየ ነገር ነው ማለት የተለየ ነገር ማለት በቃ እንደዚህ አይነት የሚያሰለች አይነት ኮንቨርሴሽን እያወራህን ነው። ጃይ አፉ በለኛው ብዙ ችግር የለውም። አይ ችግር የለውም። ቀጥል። ችግር የለውም። አሁን የነገርኩህን ነገር ተረዳከው? እግዚአብሔር የሚመለከትበት እሱን ተወና ከኔ ጋር ቀጥል። እኔ ያልኩህን ነገር ተረዳክ? ምን ለምሳሌ ምን? የአምላክ ግብረ ባህሪ ወይ ደግሞ እሱ ራሱን የሚገልጥበት ባህሪዎቹ ፍጡሩም ፈጣሪ የማይባሉ ምንድን ነው የሚባሉት? ኦኬ ምንድን ነው? ለምሳሌ ቃሉ መፍጠሪያው ነው። ገባክ አይደለ? ስለዚህ ይቅርታ በቅንነት እንድትመልስልኝ፣ ቃሉ መፍጠሪያው ነው ከሆነ የሚፈጥረው በቃሉ ነው ማለት ነው አይደል? በቃሉ ነው የሚፈጥረው። ስለዚህ ቃሉ ምንድን ነው? ፈጣሪ ነው ማለት ነው። መፍጠሪያ እየፈጠረ አይደል እንደ ቃሉ? አይ መፍጠሪያ የሚፈጥረው ማን ነው? በቃሉ በመድኃኒዓለም ጃዬ የትኛውን ፖይንት ስላልገባው ብቻ ማለት ነው። ኖ ስላልገባው አይደለም። እስሚስ ስላልገባው አይደለም። ችግር የለውም። ይሄ ዳይኮቶሚውን አንዴ ላስረዳውና ከደገመው አውቆ ነው ማለት ነው። ዳይኮቶሚ ላስረዳና ወልድ ዋህድ ከደገምከው አውቀህ ነው። ምን አይነት ጥያቄ አለ መሰለህ? አሁን አንተ እያቀረብክ ያለኸው ትጠይቅና ሁለት አይነት ምርጫ ብቻ ትሰጣለህ። ሁለት አይነት ምርጫ ብቻ ትሰጠህ። ከዛ ከሁለት ምርጫ ከወጣ ትክክል አይደለም የሚል ድምዳሜ ይዘህ ነው። ምን ማለት ነው? ለምሳሌ አንተ የአላህ ቃል ምንድን ነው ብለን ትጠይቀንና አንተ ሰፖስ ያደርገህ የመጣኸው ምንድን ነው? ወይ ፈጣሪ ነው ወይ ፍጡር ነው። ዳይኮቶም አድርገዋል። ሁለት ብቻ ትራይ እንደሌለው አስዩም አድርገሃል። ያ ማለት ምንድነው? ሶስተኛ አማራጭ እንደሌለ ነው አንተ አይምሮ ውስጥ ያለው ማለት ነው። እኛ እያልን ያለው ነው ደግሞ ሁለት ብቻ አይደለም አማራጩ፣ ሶስተኛ የሆነ አማራጭ አለ ብለን እየነገርንህ ነው። ምሳሌ ወልደ ዋህድ በግ ነው ወይስ ጢንዚዛ ነው ብዬ ተናግሬ ከሁለቱ ምርጫ ብቻ እንዳትወጣ ሁለቱን ብቻ መልስልኝ ብዬ ስቲክ አድርጌ ብጠይቅህ ኖ እኔ በግም አይደለሁም ጢንዚዛም አይደለሁም
እኔ ሰው ነኝ ብለህ ሶስተኛ ምርጫ ታመጣለህ። አይ ከሁለቱማ ልትወጣ አትችልም ብዬ ንቅንቅ ላረግህ ብዬ እዛው የምታገልህ ከሆነ ዳይኮቶማይዝ አደረግከው ይባላል። ኦኬ። ስለዚህ አሁንም በተመሳሳይ ቁርአን ፈጣሪ ነው ወይስ ፍጡር ነው ብለህ ጥያቄ ስትጠይቅ እኛ ፈጣሪም አይደለም ፍጡርም አይደለም ሶስተኛ አማራጭ አለ ብለን እየመለስን ነው። ይሄ ገብቷል? አሁን ያን ሶስተኛ አማራጭ ነው እኮ ንገሩኝ ያልኩት እኮ። አዎ፣ ግን ይሄ ገብቷል? ዳይኮቶማይዝ ማድረግ እንደሌለበት ገብቷል። ሶስተኛው አማራጭ ምንድን ነው ነው የኔ ጥያቄ። በጣም ጥሩ። ሶስተኛው አማራጭ ደግሞ ይኸውልህ አሁን ፈጣሪ ነው ፍጡር ነው። ይሄ ያንተ ዳይኮቶማይዝ ነው፣ ሁለቱ ነው። እኛ ደግሞ እያልን ያለ ነው የፈጣሪ ነው። ፈጣሪ ነው ሳይሆን የፈጣሪ ነው። የፈጣሪ ነው ስንል ምን ማለታችን ነው? የሱ ባህሪው ነው፣ ተለይቶ ራሱን ዲስቲንክት የሆነ ፐርሰን አይደለም ብለን እየተናገርን ነው። ለምሳሌ ላስረዳ፣ በጣም ግልጽ ስለሆነ መረዳት ከፈለክ በጣም ግልጽ ነው። አይ ዝም ብሎ መታገልም ከሆነ ትችላለህ። ለምሳሌ አንተ ታዝናለህ። ለምሳሌ አንድ ሰው ለምሳሌ ሲቸገር ምናምን ታዝናለህ አይደለ? ወልደ ዋህድ የሰው ባህሪ ነው ይሄ። ታዝናለህ አይደለም? አዝናለሁ እንግዲህ። አዎ ታዝናለህ። ለምሳሌ ሰው ሲቸገር፣ ሰው የሆነ ነገር ሲሆን ምናምን ታዝናለህ። ይሄ ያንተ እዝነት ራሱን የቻለ ፐርሰን ነው፣ ዲስቲንክት ካንተ የተለየ ራሱን የቻለ ወልደ ዋህድ ነው አይደለም። ግን ካንተስ የተነጠለ ነው? ምንድን ነው አሁን? እንትን አይደለም እኮ አካል የለው፣ የሚሰራው ነገር የለ፣ የሚያደርገው ነገር የለ፣ የሚፈጥረው ኢፌክት ምንም አይነት ኢፌክት የሌለ ነገር። ማዘን እኮ የሚፈጥረው ኢፌክት እኮ ባህሪህ ነው አይደለ? ኢፌክት ነው ባህሪህ ነው አይደለ? ያንተ ምንም የሚያመጣው ነገር ምንም አይነት ነገር የሚያመጣው ነገር የለም። የሚያመጣው ነገር አለ አላልኩም። እየፈጠረ እኮ የሚያመጣው ነገር አለ አላልኩም። ባህሪው ግን ይሄ ባህሪው ካንተ የተለየ ነው። ይሄ ባህሪ ሊለይ ይችላል ከኔ። እዝነት የሚባለው ለብቻው ተለይቶ ጨካኝ ሊሆን ይችላል። እኔ ማለት ይችላል ጨካኝ ሊሆን ይችላል ነው የምልህ። ተቀይሮ ባህሪ ኖ እሱ አይደለም ጥያቄ። እሱ አይደለም፣ እሱ መቃየሩን አይደለም። ይሄ እዝነት የሚባለው ባህሪ ካንተ ተለይቶ እኔ ወልደ ዋህድ ነኝ ማለት ይችላል ወይ ነው። በቃ እቺን ብቻ መልስ። እንዴ መልሳት እየገባህ ስለሆነ መልስ። ግድ የለም እዝነት እንደዚህ አይነት ባህሪ የለውም። አዎ ለብቻው ተለይቶ እኔ ወልደ ዋህድ ነኝ ቢለይም ባይለይም እንደዚህ አይነት ባህሪ እንደዚህ ማድረግ አይችልም ነው የምልህ እኮ። ገባኝ። ስለዚህ አሁን መግለጽ አይችልም። ወልደ ዋህድ ይኸው ስቴፕ ባይ ስቴፕ ከመጣን በደንብ ይገባሃል። ጀስት ብሎክ አድርገህ ግን ዲፌንድ ለማድረግ ከሆነ አውቀህ ቼንጅ ማድረግ ትችላለህ። ይኸው እየሄድን ነው። ይለያል አይለይም? እቺን አንድ በአንድ አይለይም አይደለም? ቆይ ምንድን ነው የሚለየው? ያንተ ባህሪ ይሄ እዝነት ብለን የጠራ ነው ባህሪ ይለያል ስትል በምን መልኩ ነው ይለያል ማለት? በጣም ጥሩ ጥያቄ። ይለያል ብሎ ማለት ከአንተ ተለይቶ እኔ ወልደ ዋህድ ነኝ ማለት ይችላል? ማኒፌስት ማድረግ ይችላል ራሱ? አይ እንደዚህ አይነት እንትን አይደለም እኮ ይሄ ማለት አይችልም። ስለዚህ አይችልም። የሌለ ነገር እኮ ነው። አሁን ይሄ እኮ የሌለ ነገር ነው እኮ አይችልም። አዎ ጥሩ ነው። የሌለ ነገር ነው ማለትህ ለኔ እየደገፍከኝ ነው። ስለዚህ አይችልም ማለት የሌለ ነገር ነው የምልህ እኮ። እንዴት ታውቃለህ? የሌለ ነገር የሆነበት ምክንያት ምንድነው? የሚጨበጥ የሚዳሰስ የሚሰራ የሚያደርግ ነገር አይደለም። ሀሳብ ነው። አሁን ባህሪ ነው ማለት ሀሳብ ነው። ባህሪ ነው ማለት ባህሪ አይደለም፣ ሀሳብ ነው። ስሜት ነው። ባህሪ አይደለም፣ ባህሪ አይደለም። አሁን ደግሞ ማዘን ስሜት እኮ ነው። እሺ ባህሪ የለህም አንተ? ችግር የለውም። እኔ እዚህ እዝነት የሚለው ላይ አልጨቃጭቅም። ባህሪ አለ። እኔ ድንገር አይደል ሰው ነኝ። እኔ ባህሪ የሰው ባህሪ ነው። የሰው ባህሪ በቃ በጣም ጥሩ። አንዱን ጥራ። ከሰው ባህሪ አንዱን ያንተን አንዱን ጥራልኝ። ሰውነት የሰው ባህሪ በተፈጥሮ የሚገኝ ነገር ነው። የሰው ባህሪ ጥራ አንዱን እኮ ልነግርህ እኮ ነው። የሰው ባህሪ ከሶስቱ የነፍስ ባህሪና ከአራቱ የስጋ ባህሪ ነው የሚገኝ። ወልደ ዋህድ በአማርኛ ነው የምንግባባው። ስለዚህ አንዱን ጥራ ቶሎ። አንዱ ባህሪ መናገር። በጣም ጥሩ። አሁን አንተ መናገር በቃ መናገር አንዱ ባህሪ ነው። ተስማምተናል። መናገር የሚባለው ራሱን የቻለ አካል ነው። መናገር የሚባለው የሚችለው አካል ነው አልኩ እንዴ? እኔ ባህሪ አካል ነው አላልኩህም። እየጠየኩ ነው፣ ላስረዳህ እየጠየኩ ነው። መናገር የሚባለው የሰው የባህሪ አንዱ አካል ነው። የሰው የባህሪ አንዱ አካል ነው።
ይሄ አንዱ ባህሪው ይሄ መናገር ያልከው ባህሪ አዳምጠኝ። አንዱ ባህሪ ይሄ መናገር ያልከው ከብዙ ባህሪያቶች ብዙ ባህሪ አለን። ከብዙ ውስጥ አንዱን መረጥክ መናገር። ጥሩ። ይሄ መናገር ያልከው ባህሪ ራሱን ችሎ አካል ኖሮት እኔ ወልደ ዋህድ ነኝ ማለት ይችላል? እየተናገረ ካልገባ ደግምልሃለሁ። ይኸው እኔ ወልደ ዋህድ ነኝ አለ ጫለ። ጥያቄን ልድገምልህ፣ በደንብ አዳምጥ። እሺ፣ ለመጨረሻ ጊዜ ልድገምልህ። እሺ፣ በደንብ አዳምጥ። እሺ፣ ይሄ መናገር የሚባለው ባህሪ እሺ፣ አዳምጥ። ራሱን ችሎ ፐርሰን ሆኖ ካንተ ተለይቶ እኔ ወልደ ዋህድ ነኝ ማለት ይችላል? ላረጋግጥ። እኔ ወልድ ዋህድ ነኝ። ደረስ አንተ ጋር ላሐውለ ወላ ቁወተ። ራሱን ችሎ ፐርሰን ታውቃለህ? ፐርሰን አካል አማርኛ አይችልም። አውቆ የተኛ ሰው አይደለም። ሰላም አለይኩም። እኔ ወልድ ዋህድ ነኝ። ራሱን ችሎ አይደለም የመጣው ንግግር። ወልድ ዋህድ እኮ አለሽ። ስሚዝ ባይዘው እኔ ነኝ እንደ ይዞ የመጣሁት። አንድ ሚዩት አድርግ። አንተ ሚዩት አድርግ። በጣም ገና በጣም የሚገርም ነው እኮ። ሚዩት አድርግ። ሚዩት አድርገው አንተ ስሚዝ። ባይዘው እስካሁን ዱዳ በግ ራሱ ማናገር ተጀምር ነበር። ስሚዝ በዚህ እንትን ዱዳ በግ ማውራት ይጀምር ነበር እስካሁን ማለት ነው። ከወልድ ዋህድ ጋር እኔ ምንድን ነው የምታወሩት? እኔ እኮ ወላሂ ግራ ነው የሚገባኝ። ይሄ ሰውዬ እኮ የለውም እኮ ጭንቅላት እንዴ! አስወርደውማ ባላ በጣም አይደለ እንዲያመንኩ እንትን ነው መናገር ፈልጓል፣ ግን አፈረ። ገብተዋል። ይሄ ሙሉ ህዝብ ባለበት ሰው ማመን ከበደው እንዴ! እኔ ወልደ ዋህድ ነኝ አለኝ። ደረሰህ ድምፅ ይላል እንዴ! በኋላ ሙድ ይዛል። ቅድም እኮ ነው ጃቢር ሲያወራው እኮ ነው የተመለሰለት ጥያቄው። ያውቀዋል፣ ግን ከበደው። አዎ ተመልሷል ማለት ከበደው እንዴ! ጃቢር እኮ 50 ጊዜ እኮ ነው የፈጣሪ ነው ይለዋል፣ ይደግምለታል። አይ ቅድም በቃ አንተ ያልከውን እንትን ውስጥ ነው እሱ። በጣም ለሱ አዲስ ነገር ነው ታውቃለህ። ድንጋይ የሚበላ ነው የሚጠጣ ነው አይነት ጥያቄ እኮ ነው እሱ አሁን እየጠየቀ ያለው። ከዛ አይ በቃ የሚበላ ነው ወይ የሚጠጣ ነው እንድትለው ነው የሚፈልገው። ምን አይነት ጃይ ከእንደዚህ አይነት ሰዎች ጋር ይሄ ለመጨረሻ ጊዜ ልክ ዊን ስታደርጋቸው አፒል ቱ ዲቫይን ሴክሬት ነው። ኤኒዌይስ ከእንደዚህ አይነት ሰዎች ጋር ለመከራከር ሂስቶሪካል ፋክት ነው ይዘህ መምጣት ያለብህ። ባይዘው እዛው መጽሐፍ ላይ ሆነ መከራከር አይደለም። ምክንያቱም መጽሐፉ ለብዙ ኢንተርፕሪቴሽኖች ለብዙ ትርጓሜዎች የተጋለጠ ነው። እንደዚህ አይነት ሰዎች ጋር መግባባት አትችልም። ገብቶሃል አይደለ? መጽሐፉን እንደፈለክ ሰንጥቀህ 50 ጊዜ ሰነጣጥቀህ 50 ዲኖሚኔሽን መፍጠር ትችላለህ። ሂስቶሪካል ዲቤት ማድረግ ትችላለህ። ባይዘው ሂስቶሪውን አያውቁትም። ገብቶሃል አይደለ? ብታስገባው እኔ ብጠይቀው ኖርማሊ ኦልሬዲ እስከዛሬ ድረስ ዲቤት የሚያደርጉት መጽሐፍ ቅዱስን ይዘው ዲቤት የሚያደርጉት። ሂስቶሪካሊ ብትጠይቀው ለምሳሌ ሆሞዩሲስ የሚለው እንዴት መጣ? ኢሴንስ ምንድነው? ኦዚያ ምንድነው? ካፓዶሺያን ፋዘሮች ምን አሉ? እና አትናቴዎስ እና አውግስቴ ምንድነው እምነታቸው? ሂስቶሪካል ፋክት የተጻፈውን ይዘህ ብትጠይቃቸው ባይዘው ማለት ተመልሶ አይመጡም ቤት። ገብቶሃል አይደለ? እንደዚህ አይነት ሰዎች መጽሐፉን መከራከር አይገባም። ባይዘው ጊዜ ማጥፋት አይገባም። አይ በጣም ልክ ነህ፣ ግን ከማን ጋር ነው? አሁን ከዚህ ልጅ ጋር ያልካቸው ነገሮች አንዱም አይገባውም። አንተ እኔ እኮ በጣም በግልጽ አማሪ እንዴ ጭራሽ ሂስቶሪካል ለመከራከር የገባን ሰው ልታስተምሮ አትችልም። ለመከራከር አሁን እኮ ባይዘው መከራከሩ እኮ አይደለም ችግሩ። በነገራችን ላይ ቫላር ያወራቸው ነገሮች ምናምን ኢትዮጵያ ያማከሉ አይደሉም። በብዛት ትልልቅ አፖሎጂስት የሚባሉ ሰዎችን ስለ ውሲያ ፕሮሶፖ ምናምን እንደዚህ ሊያወሩ የሚችሉት እንጂ እነዚህ ጋር ማውራቱ እኮ ምንም ችግር የለው። ይሄ ግን በጣም ሎ የሆነ ነገር ባይዘው። አሁን እግዚአብሔር ሰሚ ነው። አዎ ሰሚ ነው። መስማቱ ፍጡር ነው ፈጣሪ። እግዚአብሔር ተመልካች ነው። አዎ ተመልካች ነው። እይታው ፍጡር ነው ፈጣሪ። እግዚአብሔር ተናጋሪ ነው። አዎ ንግግሩ ፍጡር ነው ፈጣሪ። በቃ እንደዚህ አይነት አካሄድ እኮ ነው የሆነ አለ አይደለ? እያንዳንዱን ፊኬ እዚህ ላይ ልጠይቅ እስቲ አንድ ነገር። ቆይ አንዴ እውነተኛው ቆይ አንዴ የገባኝ የሆነ ነገር ነበርና፣ ኧረ ቆይ እውነተኛው ቆይ አንዴ
እቺ ጽዋ ከኔ ትለፍ፣ እቺ ጽዋ ከኔ ትለፍ። ወይ ደግሞ ከጃጋ ወይ ደግሞ ከስሚዝ ጋር እኮ ከሱ ጋር ትቀጥላለህ። ሀሳቤን ልጨርስና ከነሱ ጋር ዋይዜ በሌላ አካውንት እኔ አሞኝ ተኝቼ ምናምን ነው እና በሌላ አካውንት እየሰማው በጣም ተናድጄ ነው በአካውንት የመጣሁት። በቃ በጣም ነው ዌስት ያደረጋችሁት። እና ክርስቲያኖች ትልቁ ችግራቸው በተለይ የእግዚአብሔር ቃል ሲባል ራሱ እኮ በሁለት ይከፈላል። ዝሩ ቃልና አካላዊ ቃል ተብሎ አሁን እሱ ኦርቶዶክስ ነው ወልድ ዋህድ። ዝሩ ቃል ምንድን ነው? ኖርማሊ ንግግሩ ነው። አካላዊ ቃል ደግሞ ያው ኢየሱስ ክርስቶስ በመጀመሪያ ተብሎ ብቻ ይሄዳል ነው። እኛ አካላዊ ቃል የሚባል ነገር አናምንም ነው እኛ ሙስሊሞች። በቃ አለቀ እኮ ሌላ ምንም ነገር የለም። እግዚአብሔር ተናጋሪ ነው ወይ? አላህ ተናጋሪ ነው? አዎ ተናጋሪ ነው። ንግግሩ ፍጡር ነው ፈጣሪ? የተናጋሪነቱ መገለጫ ነው። አለቀ። ተናጋሪ ነው፣ ንግግር አለው። ሰው ኖርማል ንግግር ነው። በቃ ቁርአን ምንድነው? የአላህ ንግግር። ፍጡር ነው ፈጣሪ? የፈጣሪ ነው። ፈጣሪም አይደለም ፍጡርም አይደለም፣ የፈጣሪ ነው። ትእዛዛዊ ቃሉ ሲባል ትእዛዛዊ ቃሉ ደግሞ መፍጠሪያው ነው። ልክ አንድ ሰው በዶማ ቢቆፍር ዶማው መቆፈሪያ ነው እንጂ ቆፋሪም ተቆፋሪም አይደለም። ዶማው ምንድነው ሲባል መቆፈሪያ ይባላል። በቃ አለቀና በጣም እንትን ነው። አይ ዶማውማ ወልድ ነው ከኔ ተላክ ያለው አንተ አላወራህም። እውነተኛ ደህና ደሩ። ለማንኛውም እኔ ልስማ። ዶማው ወልድ ነው መቆፈሪያ አይደለም። ተሳስተሃል። አይ ጃኮ የመጀመሪያ ሴንቴንስ ላይ ነው የመለስክለት። ትዝ ካለ የመጀመሪያ እንደጠየቀ ስሚዝ ምን መሰለ ችግሩ? አሁን ምን መሰለክ የአላህን ቃል ኢየሱስ ክርስቶስ ማድረግ ነው የፈለገው ልጁ። ገባካ? በቃ ይሄ ነው ትግሉ እኮ። በቃ ኢየሱስን ማድረግ ፈልጓል። እኔ ደግሞ ምን ላረግ መሰለክማ የነበረው ከአንተም ጋር እንደማትግባቡ አውቃለሁ፣ ግን የሆነ ስታንዳርድ አስቀምጥለትና ትስማማላ ትስማማም ትሏለ። ካልተስማማ ወደ ራሱ ትሄድለታል። ከዛ ራሱ የዛን ይመልሷል። እሺ እውነተኛው ምንድነው ሐሳብክ? እዚሁ ላይ እኔ አንድ የገባኝ ነገር አለ እና ምናልባት ከተሳሳትኩኝ በዛው ታርሙኛላችሁ። ከተሳሳታችሁም እናንተም ለመታረም ትሞክራላችሁ ማለት ነው። ምንድነው መሰለክ የፈጣሪ ቃል መፍጠሪያ ነው ብለሃል። የስ መፍጠሪያ ነው የሚለው ይስማማኛል። ግን መፍጠሪያ ነው ማለት ፈጣሪ ነው ማለትስ አይሆንም ወይ? ይሄን ምልለም ያው አንተ አሁን ምን መሰለህ ለአንተ ችግር የለውም ሶስት ፈጣሪ ያለ ብለህ ስለምታረም እንትን አካላዊ ቃል የሚለውን እርሰው። አካላዊ ቃል እዚህ ኖ አይ አንተ ሶስት ፈጣሪ ነው ብለህ የምታምነው ችግር የለብህም ለአንተ። አንተ ኦልሬዲ ቃል ፈጣሪ አካላዊ ቃል አይ አንተ አሁን በዚህ ላወራህ ሳይሆን እኔ የፈለኩት የፈጣሪ ንግግር የፈጣሪ ቃል ይባላል። አሁን የፈጣሪ ቃል ወይም ንግግር መፍጠሪያ ነው አይደል? አዎ መፍጠሪያው መናገሪያም ሊሆን ይችላል ብቻ ሳይሆን ፈጣሪ ፈጣሪ አይደለም። አሁን እሱን ነው ማመጣለው። እንዴት መፍጠሪያ እንደሆነ እኔ የገባኝን ልንገርህና ነው መፍጠሪያ እኮ ተስማማን። ፈጣሪ የሚሆነው ከሱ ተነጥሎ መሆን አለበት። ገባክ አይደለ? የአምላካችን ቃል ፈጣሪ ከሆነ ፈጣሪ አምላካችን አለ፣ ሁለተኛ ፈጣሪ ደግሞ የአምላካችን ቃል አለ፣ መነጣጠል አለበት። አንተ ግን ከአንድ በላይ አምላክ ስለምታመልክ ለአንተ ችግር የለውም ነውና ምንድነው ዛሬ ያሰብኩት ኖ አካልን እንዳታመጣብኝ። አሁን እኔ ልክ አላህን ልክ እንደናንተ አምላክ ቆጥሬው አላህ ሲናገር በሚለው ሂድ። በቃ እሺ አሁን አንድ ጥያቄ ልጠይቅህ። እግዚአብሔር ለምሳሌ ኦሪት ዘፍጥረት ላይ ብርሃን ይሁን አለ አይደለ? አዎ ብርሃንን የፈጠረው ቃሉ ነው ወይስ እግዚአብሔር ነው? ቃሉም እግዚአብሔርም ነው የፈጠረው። ለምሳሌ ምልክ አሁን ምን በለኝ መሰለ አንተ አፌ ይዘጋ በለኝ እስቲ። አፌ ይከፈት። ልሳኔ ይዘጋ በለኝ። ልሳኔ ይከፈትሽ። አይ ይዘጋ በለኝ። አይ ለምን ይዘጋ? ይከፈትልህ። ተከፍተዋላ እንዲዘጋ ነው የፈለኩት። እሺ ልሳኔ ይዘጋሽ። በየትኛው አቅም ትዘጋኛለህ? ይሄው እያወራሁ አይደል እኮ የእኔ ቃል ከንግግር በላይ እንትን አይደል? አረ ሎጂክ ታልከሰከሰች ዛሬ ምንድነው? እኔ ኧረ ተው ነው። አሁን ተመልከት ነገር ሊያመጣ መስሎኝ ነበር ታውቃለህ። አሁን ተመልከት። አሁን ልሳኔ ይዘጋ የሚል ቃል
ከአላህ አፍ ሲወጣ ግን ቃሉ ንግግሩ ቀጥታ ይዘጋኛል። እኔ ያንተ ግን አይዘጋኝም። ስለዚህ የአላህ ንግግር ራሱ ቆይ እውነቱ አላህ ብቻ ሳይሆን የሚዘጋው የአላህ ንግግር ራሱ ዘጊ ነው። እኮ አይደለም። ቆይ አይ አንዴ ቆይ ሐሳቤ የኔ ቃል ቆይ የኔ ቃል ዘጊ ነው ወይስ ዘጊ አይደለም? ዘጊ አይደለም። እሺ በቃሌ ላይክ ይሄ እኔ የተናገርኩት ቃል ለመዝጋት ስሞክር የነበረው እኔ ነኝ ወይስ ቃሌ ነው? አንተም ቃልህም ነው እኮ ሊዘጋ የሞከረው። እኔ ነኝ እንጂ እኮ አንተ በቃልህ እኮ ነው ልዘጋኝ የሞከርከው። ስለዚህ እኔ ብቻዬን አይደለሁም፣ ቃሌም ብቻውን አይደለም። እኔ በቃሌ ያንተን ልሳን ልዘጋ ነበር አይደለም? አዎ አንተ በቃልህ። ስለዚህ ቃሉ የማን ነው? ከአንተ ነው የወጣው። ኖ የኔ ነው። ከኔ ነው የወጣው። የኔ ነው። ይነጣጠላል እኮ። ይኸውልህ ምን መሰለህ፣ አሁን እዚህ ጋር ፖይንቱ ከአካል ቃል ወጣ አይደለ? አሁን ያ ቃል ሄዶ ምን ያደርጋል? ያንን ሰው ይዘጋዋል እኮ። ማን ነው እንዲዘጋ ያደረገው? ያ አካል እኮ። ያ አካል ታዲያ በቃሉ ነው የሚዘጋው፣ ኢንስትሩመንት ነው። አዎ። ስለዚህ አካሉም ዘጊ ነው፣ ቃሉም ዘጊ ነው። መዝጊያ ነው ቃሉ እንጂ አካሉ ይኸውልህ፣ አካሉም ዘጊ ነው ማለት። ቆይ አሁን እውነተኛው አይደለም ዘጊ። ኖ ዛሬ አሁን ምን መሰለህ፣ ምን እናወራለን መሰለክ? ዛሬ ካንተ ጋር በኢየሱስ ክርስቶስ አምላክነት ዙሪያ እናወራለን። አይደለም ኖ እኔ እቺ ናት አሁን አንተ እንድታሳየኝ የፈለኩት። ማስረዳክ ምን መሰለክማ፣ ቆይ እኔ አሁን ይኸውልህ፣ ቆይ እኮ ላስረዳ ሲወጣ ቃሉ ቀጥታ እኔ ጋር መጥቶ ልሳኔን ይዘጋዋል። ልሳነ ይዘጋዝ የሚለው ቃል በቃሉ ግን ማን የዘጋው? በቃሉ ማን የዘጋው? አላህ። ስለዚህ አላህ ነው ዘጊው። ያለውን አካል ራሱ እውነተኛው አንዴ ላስረዳክ። ያንተን ልሳን የዘጋው አላህ ነው። የዘጋው ደግሞ በምንድን ነው? በቃሉ። በቃ አካሉ ዘጊ ነው መዝጊያ ነው? አካሉ ዘጊ ነው። ዘጊውማ አላህ ነው። አካሉም ዘጊ ነው እኮ። አካሉ ዘጊ ካልሆነ እኮ ቃሉ ሊዘጋ አይችልም። ኖ መዝጊያ። አካሉ ብቻውን ቆሞ መዝጋት አይችልም። ስለዚህ አላህ ነው የሚዘጋው በቃሉ። ይህን ነገር መረዳት እንዴት ነው የሚያቀታችሁ? እሺ ቆይ ላስረዳ። ቆይ ላስረዳ። አንተ አይንክ ያያል? አንተስ? እኔ አያለሁ። በምንክ? በአይኔ። ኦኬ። አንተ ነህ በአይንክ የሚያየው ወይስ አይንክ ነው የሚያየው? እኔ በአይኔ አያለሁ። ኦኬ። ግን አይንክ ግን አያይም አይደለ? ያንተ ማያያ ነው። አይኔማ እያየ ነው እንጂ አየኩ። ኦኬ። አይንክ በምኑ ነው የሚያየው? አይኔ ከኔ የወጣ ነው፣ ከኔ የተገኘ ነው። አይንክ በምንድን ነው የሚያየው? አይቶ ነው እኔን የሚያሳየኝ እንደማለት እኮ ነው። አንተ ነህ በአይንክ የምታየው እንጂ እውነተኛው እንዴት ነው ይሄ ነገር? በጣም እሺ ቆይ አንተ ነህ የምታወራው? ቆይ አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? እኔ ነኝ የማወራው። አፍክስ? አፍህም ማለት ትችላለህ። አፍክ ያወራል ወይስ አንተ ነህ የምታወራው? አፍህም ብትል ችግር የለውም። አንተ ብትል ያው ነው። አንተ ነህ በአፍክ የምታወራው እንጂ አንተ በአፍክ ታወራለህ። አንተ አውሪው ነህ። አፍክ ደግሞ የአንተ ማውሪያ ነው። ገባህ? ይኸውልህ አሁን እኔ እኮ እያልኩ ያለሁት ምን መሰለህ ጃ፣ አሁን እግዚአብሔር ሰማይ ይሁን ሲል ቃሉ ንግግሩ ቀጥታ ሄዶ ሰማይን ፈጠረ። በቃ ንግግሩ እኮ ነው የፈጠረው። ኖ አምላክ ነው እንጂ የእግዚአብሔር ንግግር መፍጠር ይችላል እኮ። መፍጠሪያ ነው ማለት ትችላለህ ነው የምልህ። መፍጠሪያ ነው መፍጠሪያ። ፈጣሪም ነው ማለት ትችላለህ። መፍጠሪያ ማለት ኖ ፈጣሪውማ ያ የፈጠረው ነው የተናገረው ነው። ፐርሰኑም ይኸውልህ አካሉም ፈጣሪ ነው፣ ንግግሩም ፈጣሪ ነው እኮ። ሁለት ፈጣሪ ይሆንብሃል። ባህሪውም ፈጣሪ ነው፣ አካሉም ፈጣሪ ነዋ። አየህ፣ እውነተኛው አላህ አካል የፈጣሪነት ባህሪ አለ። አካሉም ፈጣሪ ነው፣ ባህሪውም ፈጣሪ ነው። አየህ፣ እውነተኛው የገባችሁ
ገብቶናል። እውነተኛው ይሰማል? አዎ ይሰማኛል። አሻ አንዴ ሚዩት አድርግ አሁን። እሺ አሁን ሚዩት ያስደረገ ማን ነው? እኔ ነኝ ቃሌ ነው? ማን ነው ያዘዘ? እውነተኛው ቃሌ ነው መጥቶ ሚዩት ያደረገው? ሚዩት ላንሳ እኮ አሁን ሚዩት አድርግ ያልኩ እኔ ነኝ ሚዩት ያስደረግኩ ወይስ ቃሌ ነው ሚዩት ያስደረገ? ቃልህም አንተም። ቃሌ ማን ነው እስኪ ንገረኝ። ቃሉ ካንተ የወጣ ነው እኮ። እኔ በምን ነው ያዘዝኩ አንተን? በቃልህ። ስለዚህ ቃሌ አድራጊ ነው ወይስ ተደራጊ ነው? አድራጊም ነው እንጂ ይኸው ቃልህ እኔ ጋር ባይደርስ ኖሮ እኔን ሚዩት ያስደርገኝ ነበር እኮ። አይደለም፣ ቃሌ ማድረጊያ ነው። ቃሌ አንተን ሚዩት እንድታደርግ ያዘዝኩበት ነው። አሁን ለምሳሌ አንተ ይኸውልህ ፒኬ አረቆይ ምሳሌውን በልብህ ሚዩት አድርግ ብትለኝ ኖሮ ሚዩት አደርጋለሁ እኮ። ታደርግ ነበር? አታደርግማ? አላደርግም። ስለዚህ ቃልህ ራሱ አድራጊ ነው። አንድ እውነተኛው በቃሌ አዘዝኩ አይደል? አዎ። ቃሌ ምንድን ነው? ማዘዣዬ ነው ቃሌ አይደል? አዎ እኮ በቃ ይኸው አለቀ። አዛዡ እኔ ነኝ፣ ታዛዡ አንተ ነህ፣ ማዘዣዬ ደግሞ ቃሌ ነው እኮ። ማዘዣህ እኮ ነው ሚዩት ያስደረገኝ። ማዘዣዬ አዛዡ ግን አይደለም። ላይክ አዛዡ አይደለም ማዘዣዬ። አዎ አየቅ፣ አዛዡ አካል ነው፣ ፐርሰን ነው። ፐርሰኑ ማምላክ ነው። ይኸውልህ አካልህም አምላክ ነው። ከአንተ የወጣውን ባህሪህም አምላክ ነው። አንድ እውነተኛው አዛዡ እኔ ነኝ አይደል? እንግባባ። ታዛዡ ማን ነው? ቃልክ። ታዛዡ ማን ነው? እኔ ኦኬ፣ እኔ ነኝ። እሺ ማዘዣዬ ማን ነው? ምንድን ነው ማዘዣዬ? እሺ ወደ ፈጣሪ እንውሰደው። ፈጣሪው ማን ነው? ፈጣሪ ፐርሰኑ ነው፣ አካሉ ነው፣ እግዚአብሔር። እሺ ተፈጣሪው ምንድን ነው? ሰማይ። መፍጠሪያውስ? ቃሉ። በቃ ይህን እኮ ነው ጃሲ ላይ ነበር እስካሁን እኮ። ልክ ነህ እኮ። አሁን ይኸውልህ እኮ ቃል ፈጣሪ አይደለም፣ ፈጣሪ ሰማይ የሚሆን ይሁን የሚለው ቃልህ ቃል ከእግዚአብሔር አፍ ሲወጣ ያ ቃል ሰማይ እንዲሆን አድርጓል። እውነተኛው ቃል ንግግሩ ነው እኮ ያደረገው። ቃል መፍጠሪያ ነው ወይስ ፈጣሪ ነው? እውነተኛው መፍጠሪያና ፈጣሪ ያው ነው ልልህ የፈለግኩት። ገባህ አሁን ፒኬ? በቃ ጨርሻለሁ። መፍጠሪያና ፈጣሪ ያው ነው የሚሆነው። ለምን መሰለህ? እውነተኛው ይቺ ጽዋ ከኔ ትለፍቶ ብዬ ነበር። ስሚዝ ለምን አሁን ፖይንቴን አንዴ ልድገምልክ። ስሚዝ አንተ የበለጠ እንትን የምትል ከሆነ ከነሱ የተለየ መልስ የለኝም ማለት እዛ እኮ ነው እኮ። ግን ተረዳኝ። አሁን አንዴ የመጨረሻ አንተ የመጨረሻ ራስ እረዳለሁ። የመጨረሻው መሰለክ ገብቶናል። እውነተኛው አንተ የምትለን ምን መሰለህ? ላስረዳ ያንተን ንግግር ላስረዳና ከአላህ የሚወጣው ባህሪውም ፈጣሪ ነው፣ አካሉም ፈጣሪ ነው የሚል ትርጉም ነው የሚሰጠው። ስለዚህ ባህሪውን መፍጠሪያ ስትለው ፈጣሪ ነው እያልከውም ነው እያልኩ ያለሁት። ቃሉ ባህሪው ነው፣ ንግግር ባህሪው ነው ወይ ነባቢነት ማለት ነው። ኧረ ስንቴ ገብቶናል በል። ሀሳብህ ገብቶናል፣ ተረድተናል። በቃ ሀሳብህን አግኝተነዋል። እናመሰግናለን። እውነተኛ ኦኬ። ከዛ አንፃር እንደዛ ቅላህ ፒኬ እንትን አልከን ደመደምክልን። ኦኬ ሌሎች ክርስቲያኖች ካላችሁ እናስገባ እስቲ። እውነተኛው እስልምና ላይ ጥያቄ አይ ቲንክ ትጠይቃለህ እንደ እስልምና ላይ ጥያቄ አትጠይቅም? እኔ ልውረድና በእኔ በኩል ወዴት ነው? አረ ጋደም ብዬ ልስማቸው። ራሴን እኮ የሌለ ማይግሬን አለብኝ እና በጣም አሞኛል። ስክሪን ምናምን ሳይ አይንን ጨፍነው ነው የምታወራል እና ታዲያ እንደ ሚዩት ለማንሳት ብቻ ነው አይንን ተጨፍኖ ማውራት የሚቻለው። እውነተኛው ጋር አውራ አቡቂ። አይን ተጨፍኖ ማውራት ይቻላል? እውነተኛው ሞግተው ፒኬ ወጣ። ኦኬ
አይኑ ግን አላህ አይን አለው። አይኑ ግን ይሄንን ያህላል፣ ይሄንን ይመስላል አንልም። እጅ አለው፣ ይሄን ያህላል፣ ይሄን ይመስላል አንልም ነው የምትሉት ወይስ እጅ የሚባል አካል የለውም አይን የሚባል አካል የለውም ነው የምትሉት? አሁን ግልጽ ቢሆን አሪፍ ነው። አዎ ነፍይ አናደርግም፣ አናራውቅትም። የኢስባት ነው የምናደርገው። ኢስባት ስናደርግ ግን ቢላ ተሽቢህ ነው። ምን ማለታችን ነው? ኢስባት እናደርጋለን ብሎ ማለት እኛ አምላካችን ላይ የሚነገሩን ነገሮች በጣም በጥንቃቄ ነው የምናየው። ያ ማለት ምን ማለታችን ነው? ለምሳሌ አላህ Subhanahu Wa Ta'ala ይህን ነገር አለው ብሎ በቁርአንና በሐዲስ ሲመጣ ያንን ነገር እንዳለው ያን ነገር እንደመጣ እንቀበለዋለን። እንደመጣ ስንቀበለው ግን ቢላ ከይፍያ ነው። ነፍይም ሳናደርግ ሳናራቁተው ማለት ነው። ቢላ ተምሲል ሳናመሳስልም ኢስባት እናደርገዋለን፣ እናጸድቀዋለን። ኦኬ ለምሳሌ አላህ Subhanahu Wa Ta'ala በእጆቼ ብሎ ሲናገር እጅ እንዳለው ኢስባት እናደርጋለን፣ እናጸድቃለን። ግን ምን አይነት ነው ምን የሚመስለው ምናምን ብለን ግን አንናገርም ወይም ደግሞ መግለጽ አንችልም። አለመናገራችንና ምን አይነት ነው የሚለው ውስጥ አለመግባታችንም በጣም ትክክል ነው። ለምን? ስለማናውቅ አላህ Subhanahu Wa Ta'ala ራሱ ስለራሱ ከገለጠልን ውጪ ምንም የምናውቀው ነገር የለም። ኦኬ ስለዚህ እኛው ዝም ብለን ስፔኩሌት አድርገን ወይም ገምተን ወይ ለምሳሌ እንዲህ ሊሆን ይችላል እንዲህ ከሆነ እንዲህማ ይሆናል ብለን በግምትም የምንናገረው ነገር አይደለም። ስለዚህ ስለ አንድ ነገር ለማውራት ሶስት ነገሮች መሟላት አለባቸው። እውነተኛው ሶስት ነገሮች መሟላት አለባቸው። አንደኛው ያን ነገር ልታየው ይገባል። ካየኸው ኦኬ ስላየኸው ነገር ማውራት ትችላለህ። ሁለተኛ ለዛ ነገር ትክክለኛ የሆነ ኤግዛምፕል ወይም ምሳሌውን ማግኘት አለብህ። ለምሳሌ ይሄ እኮ እንትናን ይመስላል በምን አወቅ ስትባል እሱን የሚመስል እንደዚህ ነገር አይቻለሁ ትላለህ። ሁለተኛ ሶስተኛ ደግሞ ትክክለኛ ስለዛ ነገር ኢንፎርሜሽን ሊደርስ ይችላል። ስለዚህ በዛ በኢንፎርሜሽኑ መሰረት ስለዛ ነገር ማውራት ትችላለህ። ስለዚህ አንደኛ ማየት ነው፣ ሁለተኛ ወይ እሱን የሚመስል ነገር ማግኘት ነው፣ ሶስተኛ ደግሞ ስለሱ ትክክለኛ የተነገረ ማስረጃ ወይም መረጃ ማግኘት ነው። አሁን ይህን ነገር ወደ አላህ ወደ አምላካችን ወደ አላህ Subhanahu Wa Ta'ala ስናመጣው እሱን ያየው የለም። ስለዚህ የመጀመሪያውን ኤክስ ታደርጋለህ። እሱን የሚመስልም ኤግዛምፕል ወይም ደግሞ ምሳሌ የለንም። ይህንንም ኤክስ ታደርጋለህ። ስለዚህ የቀረን ስንተኛው ነው? ሶስተኛው አማራጭ ብቻ ነው። ሶስተኛው አማራጭ ምንድነው? ስለሱ የተነገረንን ነገር ብቻ ነው ያገኘነው ማለት ነው። ስለሱ የተነገረን ነገር የት ነው የምናገኘው? በቁርአንና በሐዲስ። በቁርአንና በሐዲስ ስለሱ ትክክለኛ የሆነ ኢንፎርሜሽን ተሰጥቶናል። ያንን ከማስተጋባት ውጪ እኛ ምርጫ የለንም። ለምን? ከተነገረን ነገር ውጪ ስለማናውቅ ማለት ነው። ኦኬ ስለማናውቅ ለምን አላየነውም፣ እሱንም የሚመስልም ስለሌለ ማለት ነው። ስለዚህ የተነገረን ነገር ደግሞ ያንን እንናገራለን። ለምሳሌ እንዲህ አለው ወይ ስንባል ኦኬ አለው ተብለናል። ልናመሳስል ስንል ራሱ ለይሰ ከሚስሊሂ ሸይ እሱ ማንንም አይመስልም። ወለም የኩን ለሁ ኩፉወን አሐድ አንድም ቢጤ የለውም ብሎ ዘግቶታል። ስለዚህ ምንም ሳናመሳስል ያ የተነገረን ነገር ግን እንቀበላለን ማለት ነው። ግልጽ ነው። እውነተኛ ማመሳሰሉ ላይ እኔም ገብቶኛል። ግን አሁን እኔ ግልጽ እንዲሆንልኝ የፈለኩት አላህ እጅ በሚባል አካሉ ሰማይና ምድርን ይዟል ይባላል። እንግዲህ አላህ ዳር ታውቃለህ። ወይም ደግሞ አካል የሚለውን ባትጠቀም ወርዱን የሆነ እኔ እጅ በሚባል አካሉ ብትል እኔ ያጸደቅኩት ነው። አሁን እንደዛ ብለህ ስደጋግመው እኔ አዎ ትክክል እያልኩ ይመስላል። ስለዚህ ብትል ስህተት ነው የሚሆነው። ስህተት ከሆነ ምንድን ነው የሚባለው? መለኮታዊ እጅ ማለት ትችላለህ። አካል ግን አይባልም። አዎ እኛ እሱን ወርድ አንጠቀም። ትክክል አይባልም። ኦኬ አካል እናንተ ጋር የለም። ባህሪስ አለው። ባህሪ ያለው አላህ Subhanahu Wa Ta'ala። እሺ ስለ ባህሪ ንገረኝ። ለማስ የሚባለው ምኑ ነው? ብዙ ባህሪያቶች አሉት። ባህሪያቶቹ ግን ከሱ ተነጥሎ የሚሄድ አይደለም። ያው ነገሩን እንትን ላለ ማለት አይነጠልም። ግን ምን ስታነሳ የነበረው ይሄ ቃሉ የአላህ Subhanahu Wa Ta'ala ባህሪ ነው። ኖውሌጅ እውቀቱ ባህሪው ነው። እዝነቱ ባህሪው ነው። ብዙ ባህሪያቶች አሉት አላህ Subhanahu Wa Ta'ala። ኦኬ እሺ
ያ ባህሪያቶቹ ከሱ ተነጥለው ራሳቸውን የቻሉ አይደሉም። ይህን ነው አሁን ከክርስቲያኖች ጋር ትልቁ ጸብ የተፈጠረው እዚህ ጋር ነው። ለምሳሌ ካፌ የሚወጣው ቃል ሲል እውነተኛው ምን እያለ ነው? እግዚአብሔር ካፌ የሚወጣው ቃል እንዲህ ያደርጋል ሲል ካፌ የሚወጣው ቃል የሚፈልገውን ሳይፈጽም አይመለስም ይላል። አዎ ይሄ ቃሉ ምንድን ነው? ይሄ ካፌ የሚወጣው ያለው ንግግር ማለት ነው። አዎ ይሄ ንግግር ምኑ ነው? ንግግሩ ፈጣሪ ነው፣ ይፈጥራላ። ልክ ሲናገር ይሆናል። በቃ እኮ ይሄ ካፉ የሚወጣው ራሱ እግዚአብሔር ነው። ካፉ የሚወጣው በእኛ ወደ ዲቴል ስትሄድ ወደዛ ዲቴል ሚስጥረ ስላሴ ውስጥ ስትገባ ምንድነው የሚሆነው? የአላህ ቃል አካላዊ ነው። ወደ ስላሴ ልምጣልክ እኛ ጋር እንዴት እንደምን ካፌ የሚወጣው ቃል የሚለው ይሄ ካፌ የሚወጣው ቃል ያለውን ኢንዲኬት የሚያደርገው ወልድን ነው እያልከኝ ነው? ካፌ የሚወጣው ቃል የሚለው ካፉ የሚወጣው ንግግር ነው በቃ የሚባለው እኮ እሱ ካፌ የሚወጣው ቃል እንዲህ ያደርጋል ብሎ ሲናገር ካፌ ወይም ደግሞ ለምሳሌ ካፌ ጥሩ ኤግዛምፕል ነው ሲል እሱ ራሱ ወልድ ነው አይደለም? ቴንክ ዩ አይደለም። ስለዚህ እንዴት መሰለ የሚባለው ይኸውልህ፣ ቆይ እንዴት እንደሚባል እንገርክ። አሁን ወልድ አካላዊ ቃል ነው እንላለን አይደለ? አካላዊ ቃል ነው የምንለው እንዴት መሰለክ? ባህሪው የቃልነት ባህሪው በአብ ውስጥ አለ። ያ የወልድ አካሉ አይደለም አብ ውስጥ ያለው ተናጋሪነቱ ቃልነቱ አብ ውስጥ ስላለ አብ በወልድ ቃልነት ይናገራል ማለት ነው። ባህሪውን ነው የሚጠቀመው። ገባክ? ቃልን መናገር ባህሪ አይደለ? አዎ አንዱ ባህሪ ያ ቃል የሚባለው ባህሪ ሃይፖስታቲካሊ ማኒፌስት አድርጓል ብላችሁ ነው የምታምነው? በውስጡ አለ፣ በቃልነት ስላለ ይናገርበታል ማለት ነው እንጂ አካሉ አይደለም። እዛ የሚናገረው ወይም ደግሞ አካሉ ሄዶ አይደለም የሆነ ነገር እዛ ጋር እሱን አይደለም የፈለኩት እኔ እሱን አይደለም የፈለኩት። ይሄ ካፌ የሚወጣው ቃሌ ብለው የተናገርከውና ወልድ አይደለም ያልከኝ ስለሱ ነገር ኦኬ። አሁን ምን መሰለህ ወልድ አይደለም ያልከኝ? ወልድ አይደለም ያልኩ ምን ለማለት ፈልጌ መሰለክ? ወልድ ነው የሚባልበት ቃልነት የወልድ ስለሆነ ነው። የወልድ ባህሪ ነው። ወልድ አካል ነው እኮ አካል አለው። ወልድ ምትለው ወልድ አይደለም ስላልከኝ ንገረኝ አንተ ልጅ እኮ እሱን ላመጣልህ ነው እኮ ሚስ ሪፕሬዘንት እንዳይሆን። ወልድ የምትለው አካሉን ነው። ቃልነት ግን ባህሪ አለው። ያ ባህሪው በራሱ ውስጥም በወልድ ውስጥም አለ፣ በአብ ውስጥም አለ። ስለዚህ ያንን ባህሪ ተጠቅሞ አብ ሰማይ ይሁን ሲለው ይሆናል በቃ እንጂ የወልድ አካል ሄዶ አይደለም ሰማይ የሚሆነው። ንግግሩ ነው ሰማይ የሚሆነው፣ ሰማይ እንዲሆን የሚያደርገው። አሁን ሰማይ እንዲሆን ሲያደርግ አሁን መሰለክ ሰማይ እንዲሆን ሲያደርግ ያደረገው ምንድን ነው? ንግግሩ ራሱ ነው። ሰማይ ይሁን ሲል ይሆናል በቃ። ስለዚህ ቃሉ ይፈጥራል የምንለው ለዛ ነው። መፍጠሪያ ማለት እኮ ፈጣሪ እንደማለት ነው። አሁን ቋንቋው ትንሽ መፍጠሪያና ፈጣሪ ነው እኮ አንድ ነው ለኔ። አዳምጠኝ ቆይ። ይሄ ይሁን ብሎ የተናገረው ወልድ ነው? ወልድም ተናግሯል ማለት ትችላለህ እኮ ምንም ችግር የለውም። ኖ ወልድም ተናግሯል ሳለ ይሁን ያለው ራሱ ወልድ ነው ወይ ነው ልልህ ነው። ተናግሯል ሳይሆን ይሁን የሚለው ቃል ወልድም ራሱ ወልድ ነው ወይ? ወልድማ እንዴ አብ ተናግሯል ስትል እኮ ወልድም ተናግሯል እያልክ እኮ ምንም ልጅ እንደዛ እያልኩ አይደለም። ይሄ ይሁን የሚለው ቃል ይሁን የሚለው ኦኬ ቃል አካል ያለው ወልድ ነው ወይ? ንግግር ነው እንጂ ንግግር ነው። ቴንክ ዩ። ራሱ አካል ያለው ወልድ ግን አይደለም። ይሄ በወልድ ውስጥ ያለ የቃልነት ባህሪ ነው፣ ነባቢነት ነው።
እኮ ንግግር ነው፣ ክሌም ነው አይደለ? ንግግር ነው። ነባቢነቱ ግን ለራሱ ብቻ አይደለም ለአብም ነው። እሱ ችግር የለውም። አንተ በትሪኒቲ ስለምታምን ችግር የለውም። አሁን እኔ የፈለኩት ይሄ ንግግሩ ራሱን የቻለ ፐርሰን ነው ወይ? እኔ ጥያቄ ይሄ ነው። ንግግሩ አይደለም እኮ ፐርሰን የሆነው እኮ እኔም እሱን ነው የምፈልገው። ንግግሩ ራሱን የቻለ ፐርሰን ነው አይደለም በለኝ። አይደለም። በጣም ጥሩ። ባህሪው ነው አይደለ? አዎ የወልድ ባህሪ ይሄ ንግግሩ ቃልነት ባህሪ። አንተ በትሪኒቲ ስለምታምን ችግር የለውም። የወልድም የመንፈስ ቅዱስም በለው ችግር የለውም። የኔ አሁን ጥያቄ ይሄ ንግግር እግዚአብሔር ነው? ይሄ ንግግር እግዚአብሔር ነው? ከእግዚአብሔር የሚወጣው ንግግር እግዚአብሔር ነው አይባልም። በደንብ አስተውለን ፈጣሪ ነው ግን ማለት ትችላለህ። በደንብ አስተውለን እግዚአብሔር ነው ስትል ፐርሰንን ይወክላል። አይ ችግር የለውም። በደንብ አስተውለን እንድትመልስ ይሄ ንግግር ራሱ እግዚአብሔር ነው ወይስ የእግዚአብሔር ነው? ራሱ እግዚአብሔር ነው ወይስ የእግዚአብሔር ነው? በደንብ አስተውል። አሁን እግዚአብሔር ስትል ፐርሰን ነው ኦልሞስት የሚወክለው። ስለዚህ የእግዚአብሔር ቃል ነው። የእግዚአብሔር ነው። ኤግዛክት የእግዚአብሔር ነው እንጂ እግዚአብሔር ራሱ አይደለም። እግዚአብሔር አይደለም እንዳትል ደግሞ እግዚአብሔር ነው ቃል ራሱ እግዚአብሔር ነው ይልሃል። ንግግር ላይ ነን። አንተ እውነተኛ አውቀህ ነው እንዴ ወደ ኋላ የምትመለሰው? ይሄኛው ወልድ ያልሆነውን ብዬ እየተናገርኩን አይደል እንዴ? እሱ ላይ ተስማምተን ከጨረስን በኋላ እሱ ላይ እኮ ተስማማን። ቃሉ ይሄኛው ንግግሩ ወልድ ያልሆነ ንግግር ብለን ከተነጋገርን በኋላ ድጋሚ ወልድ ነው ትለኛለህ እንዴ? አምጣጥ ቫላር እሺ የወልድ ባህሪው ነው። እሺ እንደዛ የወልድ ባህሪው ቫላር ሊያናግር ይፈልጋል። ቀጥል። ወልድ ጥያቄ ነበረኝ ነው ወይስ አሚን? ከእውነተኛው ጋር ነው መሰለኝ የምታወሩት እና እውነተኛው ይሰማል? አዎ ይሰማኛል። ኦኬ ስለ አንድ ጥያቄ ነበረኝና በዚሁ ርዕስ ላይ ነው። ኖርማሊ ቃሉ ወልድ ነው አይደለ? ወልድ ቃል ነው ይባላል። አዎ ልክ ነህ። ወልድ ቃል ነው። ወልድ የተባለው ደግሞ because he is begotten from the father አይደለ? ወልድ ከአብ ወይም ቃሉ ስለሆነ ነው አይደለ? ወልድ የተባለው ወልድ ማለት ደግሞ ያው ትርጉሙ ልጅ ነው አይደለ? አዎ ልጅ ማለት ነው። ኦኬ that means he is begotten from the father። እሺ መንፈስ ቅዱስስ? መንፈስ ቅዱስ እስትንፋስ ነው። ኦኬ because he is preceded from the father አይደለ? ከአብ ስለሰረጸ ነው አይደለ? አዎ ከአብ የወጣ ነው። ኦኬ ስለዚህ በአብና በወልድ መካከል ያለው ሪሌሽን የአባትና የልጅነት ነው። ምክንያቱም because ወልድ ከአብ ስለተወለደ he is begotten from the father። ስለዚህ መንፈስ ቅዱስ ደግሞ ከአብ የሰረጸ ከሆነ ወልድ ለአብ ልጁ ነው። መንፈስ ቅዱስ ለአብ ምኑ ነው? ህይወቱ ነው፣ እስትንፋሱ ነው። አይደለም፣ ወልድ ለአብ ልጁ ነው። ቢጋትንና ፕሪሴድ ብያለሁ ማለት ወልድ ለአብ ልጁ ነው። ልክ ነው፣ ልጁ ነው። ለምን? ከአብ because he is begotten from the father ከአብ ስለተወለደ ቃሉ ስለሆነ። ስለዚህ በአብና በወልድ መካከል ያለው ሪሌሽን የአባትነትና የልጅነት ከሆነ በመንፈስ ቅዱስና በአብ መካከል ያለው ሪሌሽን ምንድነው? መንፈስ ቅዱስ የአብ እስትንፋሱ ነው። ዝምድናቸውን ንገረኝ ነው። ልጅነት ልጅ እኮ ልጅና እስትንፋስ እኮ ይለያያል እኮ አይደል? ልጅ ስትል ልጅ ነው፣ እስትንፋስ ስትል ሌላ እኮ ነው። ሪሌሽናቸው በመንፈስ ቅዱስና በአብ መካከል ያለውን ሪሌሽን አስረዳኝ እስኪ። እኮ እስትንፋስ ህይወት ነው የሚባለው። ወልድን ልጁ ነው አልከኝ እኮ። ልጅ እኮ ማለት ልጅ ሲባል አንተ ልጅ የምትለውን ቃል እንዴት ነው የምትረዳው? ፐርሰን ስለሆነም ነው እኮ ልጅ የምትለው እኮ። ስለዚህ መንፈስ ቅዱስ ከአብ ጋር ያለው ሪሌሽን ምንድነው ነው እየጠየቅኩ ያለው ነገር።
እንግዲህ መንፈስ ቅዱስ የአብ እስትንፋስ ነው። ምንድነው? መንፈስ ቅዱስ አከናዋኝ ነው። ገባክ? አይደለም ወልድ የአብ ቃል ስለሆነ ልጁ ነው። ቢኮዝ ሂ ኢዝ ቢጋትን ፍሮም ዘ ፋዘር ብያለኝ እኮ። በቢጋትን እና በፕሬሴድ መካከል ያለውን ቃል ልዩነቱን እንድታውቅ ስለፈለኩኝ ነው። ወልድ የአብ ልጅ ከአብ የተገኙ ናቸው። ሁለቱ ከአብ ስለተወለደ ነው። ቃሉ ስለሆነ ነው አይደለ ልጅ የተባለው። ይኸውልህ ወልድም ከአብ የወጣ ይባላል፣ መንፈስ ቅዱስም ከአብ የወጣ ነው የሚባለው። አይ የወጣ በቃልነት የወጣ ነው እና ፕሬሴድ ይለያያል። ወልድ ይኸውልህ በቃልነት የወጣ ነው የሚባለው፣ መንፈስ ቅዱስ ደግሞ ስለዚህ ልጅ ተብሏል። ልጅ ተባለ አይደለ? ልጅ ተብሏል። አዎ ምክንያቱም ኢተርናል ልጅ ነው። ስለዚህ ምክንያቱም መሰለህ አሁን ከልብ ቃል ይወለዳል አይደል? አሁን ከሀሳብህ ቃል ይወለዳል አይደል? ኦርቶዶክሶች ስላሴን ለማስረዳት ስትፈልጉ በተሳለ ሰይፍ ላይ ነው የምትራመዱት። ስታስረዱ ወይ ሞዳሊስት ናችሁ ወይ ሳቤሊያን ናችሁ ወይ ሶስት አምላክ ነው እሱ የሚያምነው። እሺ አንድ አምላክ አያምነው። ትራይቴይዝም ነው ማለት ነው። ትሪኒታሪያን ሶስትም ነው ማምነው። አንድ አምላክ አያምንም እንዳትለኝ አንተ እጃ። አዎ እኮ በምንነት አንድ፣ በአካል ደግሞ ሶስት መለኮቶች፣ ሶስት ፈጣሪዎች፣ ሶስት አምላኮች አሉ ብሎ ነው የሚያምነው። ስለዚህ ትራይቴይስት ነው። አንድ አምላክ የሆኑ ሶስት አምላኮችን ነው ማመልከው። ማን እንዳሳዘነ ጥያቄን ከቻልክ መልስልኝ፣ ካልሆነሽ እስሚድ ወልድ ሲያሽቃብጥ ቆይቶ ገባለታ ጃተረት መጥፎ ከታች ማለት ነው። ጎበዝ አለውና አሁን እኔ ሶስት አምላክ ነው ማመልከውላት። አንድ አምላክ የሆኑ ሶስት አምላኮችን ነው ማመልከው። ምክንያቱም እያንዳንዳቸው ፐርሰን ናቸው፣ ሙሉ አቋም አላቸው፣ ሙሉ ኃይል አላቸው። ቢገባ ሶስት አምላክ ስትል ልቡ ዝቅ ይላል። ኧረ ተው ከፍራለሁ። አስገባው እስቲ ላውራው አስገባው። ኧረ ተወኝ። የኔን ጥያቄ ግን አልመለስክልኝም። ኤኒዌይስ እሺ ምናልባት መልስ ከሆነ ልንገርህ። ከልብህ ቃል ይወለዳል አይደለ? የሚባል ነገር የለም ብራዘር። ከሐሳብ ቃል አይወለድም የሚባል ነገር የለም። ያ እኔ ነኝ እኮ አይደለ? ሐሳቡንም ማመጣው እኔ ነኝ፣ የምናገረውም እኔ ነኝ። ለምሳሌ አንተ አንድ የተረፈው በአፍ ይወጣል ተብሏል አይደለ? ይኸውልህ አንድ የበራ ሻማ አለ። ያንን ሻማ እፍ ብለህ ስታጠፋው አንተ ነው ያጠፋኸው ወይስ ትንፋሽ ነው ያጠፋው? እኔም ትንፋሽ ምን ያጠፋሁት? ይሄ አንሎጂካል ነው። ባይ ዘ ወይ እንዴት መሰለህ ሎጂካል ነገር ነው። እኔም ትንፋሽ የሚባልበት ልንገርክ፣ ግን ሪሌሽኑን አስረዳኝ። እኔ ፋርዘር መሄድ አልፈልግም እኮ ላስረዳክ። በአብና በወልድ መካከል ያለውን ሪሌሽን የአባትነትና የልጅነት እኔም ትንፋሽ የሚያልኩበት በመንፈስ ቅዱስና በአብ መካከል ያለውን ሪሌሽን አስረዳኝ። ኤኒዌይስ ጨርሻለሁ። ከቻልክ እኔም ትንፋሽ የሚያልኩበት ምክንያት ትንፋሹ የወጣው ከኔ ነው። ስለዚህ እኔ ያንን ነገር አድርጌያለሁ። እንደገና የኔ ትንፋሽም አጥፍቶታል። ስለዚህ ትንፋሽም አጥፍቶታል፣ እኔም አጥፍቼዋለሁ። ስለዚህ አካሌም መብራቱን አጥፍቶታል ማለት እችላለሁ። እኔ ፐርሰንነቴን ነው አካሌ ነው። እንደገና እስትንፋሴ ደግሞ ባህሪዬ ነው፣ ባህሪዬም አጥፍቶታል ማለት ነው። በመንፈስ ቅዱስና በአብ መካከል ያለውን ሪሌሽን አስረዳኝ። ጥያቄ ይሄ ነው። ከቻልክ መልስ። በመንፈስ ቅዱስና በአብ መካከል ያለው ሪሌሽን እውነተኛው ቀጥል። በመንፈስ ቅዱስና በአብ መካከል ያለው ልዩነት ኦኬ። አሁን ምንድነው መሰለክ ነው ያልከኝ? ልመልስ እኔ ቆይ፣ ወልድ ዋህድ አንዴ ቆይ፣ ገባኝ። ታዲያ ልመልስ። ቆይ፣ ተራ ጠብቅ። ተራን ጠብቅና ልጁን ብቻውን አደከማችሁት። የራስ ልጁን ብቻውን ገደላችሁት እኮ። ብቻውን ደከመው እኮ። ገና ካንተ ጋር ያወራል። ደከመው እንዴ! ይሄ ልጅ ምን ሆነ? ወንድምህን አክብር። ወልደ ዋህድ እሱ እያወራ ሀሳቡን አቋርጠህ እኔ አላወራም። ምንድነው መሰለህ ወንድማችን ያው የእስራኤል ኮከብ ያደረገው ልጅ ምንድን ነው የሚለኝ? እውነተኛው ቀጥታ ሀሳብን ጨርስ። አንተ ሬስትለስ ነው። አንተ ትንሽ ደቂቃ ጠብቀው፣ አንድ ደቂቃ ያውራ። እውነተኛው
አንድ ደቂቃ ሚዩት አድርግ፣ አታንሳ። እስላም ሳይሆን ላኢላሃ አትወርድም። በቃ ገና ስለምታወራ አትወርድም፣ ግን ሚዩት አድርግ። እውነተኛው ቀጥል። እስላም ሳይሆን አይ መውረድ ፈልጎ ነው። በቃ አውርዱት። መውረድ ስርዓት የሌላችሁ ለምንድን ነው? አይ መውረድ ፈልጎ ነው። በቃ አውርዱት። ወርደኝ በእናትህ። እውነተኛው ቀጥል። እውነተኛው ቀጥል። እሺ በአብና መንፈስ ቅዱስ መካከል ያለው ሪሌሽን ምን መሰለክ? ኢየሱስ ተናግሯል። አንድ ሰው ዳቦ ብትለምኑት፣ ይሄ ክፉ አባታችሁ ዳቦ ብትለምኑት ድንጋይ ይሰጣል ያለ፣ እንቁላል ብትለምኑት ጊንጥ ይሰጣችኋል። ይሄ ክፉ አባታችሁ። ታዲያ ክፉ አባታችሁ እንዴት አስኳሉን መርጦ የሚሰጣችሁ ከሆነ የሰማይ አባታችሁ እንዴት አብልጦ መንፈስ ቅዱስን አይሰጣችሁም? ማለት አየህ፣ ሪሌሽኑ ምንድነው? አሁን ከአብ የሚወጣ መንፈስ ቅዱስ ከአብ ይገባብህና አብ ማድረግ የሚችለውን በሙሉ አንተ እንድታደርግ ማድረግ ይችላል። ምክንያቱም በእኔ የሚያምን እኔ የምሰራውን ይሰራል ያለው መንፈስ ቅዱስ ይገባብህና ከአብ የወጣው መንፈስ ቅዱስ ውስጥ ይገባና ሁሉንም ነገር የማድረግ ችሎታ ይሰጣል። ሪሌሽኑ ይሄ ነው። ኦኬ ጥሩ። በቃ እውነተኛው ወልደ ዋህድ ጋር ስለ ስላሴ አውራ። ወልደ ዋህድ አንድ ጥያቄ ጠይቃለሁ። ሶስት አምላክ ይባላል አይባልም? ወልደ ዋህድ አሁን ሚውት አንሳ። ማልከኝ ሶስት አምላክ ይባላል ወይስ አይባልም? እንዴት መሰለ? እሺ ለምሳሌ አላህ አለ፣ ቁርአን አለ፣ የአላህ መንፈሱ አለ። ሶስት አምላክ ትላላችሁ እንዴ እናንተ? ቆይ ስለ ቁርአን አታውራ። ቆይ ትላላችሁ ሆይ ነው የምልህ። እውነተኛውን አውራው። ትላለህ ሆይ እውነተኛውን አውራው። አንተ ትላለህ ሆይ? አንተ ማትለውን እኔ እንድል ትፈልጋለህ? ስለዚህ አቋርጥም ማለት ነው። በቃ ችግር የለውም። አላህ አለ፣ የአላህ መንፈስ አለ፣ ቁርአኑ ቃሉ ደግሞ አለ። ሶስት አምላክ ነው። ስለዚህ ሶስት አምላክ አይባልም ማለት ነው። አይባልም አይደለ? እሱ በስተት ብሎ ሊሆን ይችላል። አሁን አውራው። እውነተኛው በስተት ነው። አይ በስተት አይደለም ይላል። ከሱ ጋር ላውራ አይደለም የገባሁት። ከሱ ጋር ላውራ ከአንተ ጋር ነው የማወራው። በስተት አይደለም ማለት እኮ እውነተኛ ይባላል። እሱ ካለ መብቱ ነው፣ እምነቱ ነው እኮ። እሱን መብቱ ነው። እሱ መብቱ ነው። ለምን 10 አምላክ አያመልክ? መብቱ ነው እንዴ? መብቱማ መብቱ ነው። አንተ ልታስገድደው? በቃ እኔ ከአንተ ጋር ማውራት የምፈልገው። ቆይ እንዴ እውነተኛው ሚውት አንሳ። ለምንድን ነው ሶስት አምላክ ይባላል ያልከው? ሐሳብ መብቱ ነው። ወደ የትኛው ስላሴ ነው የሚጠሩን? ይጥራልን አይሻልም? አዎ የትኛው ስላሴ? እውነተኛው ስለቱን ብንላቸውን ማን ነው የሚሰብከን? ቆይ አሁን አንድ ጥያቄ ልጠይቅህ። እንግዲህ አንተ ትላለህ እንደዛ ቁርአኑ የአላህን መንፈስና አላህን ሶስት አምላክ ትላለህ? እኛ እኮ አንልም አለ። አሁን እሱ ነው አትልም እኮ ልጠይቅህ። አትልም አይደለ? ለምንድን ነው የማትለው? ቁርአን አለ፣ መንፈሱ አለ። ለምን አትልም? አንልም በቃ እንዴ ስለማይባል አይደል? ስለማይባል እኛ እኮ ስለማይባል እኮ ነው እሱን አውራው። እውነተኛ ነው አውራው። ስለማይባል አትልም። እኔም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው፣ ሶስት አምላክ አይደል? እሺ በቃ ያንተን ሐሳብ ሰምተናል። አሁን ደግሞ ተነጋገሩ ከሱ ጋር። እኔ ቤቱ ጠይቅ። እኔ ላውራው እንዴ ከለከልከኝ እኮ በቤቴ ራሱ አኩረፋህ። በጣም አግሬሲቭ ሆንኩ እንዴ። እውነተኛው ሚውት አንሳ እንዴ። እሺ እውነተኛው ሶስት አምላክ ይባላል አይባልም? አዎ ይባላል። እኔ ብቻ ያልኩ እንዳይመስል ሰይፈ ስላሴ ምን ይላል? በገዢነት አንድ የሆኑ ሶስት ገዢዎች። ደብል ስታንዳርድ ነው የምትጠቀመው ማለት ነው አንተ። ሶስት ገዢዎች አሉ ይላል። ሶስት ገዢዎች አሉ የሚለው አካላቸው ነው። ደብል ስታንዳርድ አይሰራም። እዚህ ጋር መብት ነው አንተ። እኔ ካንተ ጋር ልከራከርም፣ ካንተ ጋር አላወራም። ካንተ ጋር ለምኮ ነው ለስሚስ ነው የመለስኩት። አውራቸው ስጨርስ ንገረኝ። ኦኬ ምንድነው? በገዢነት አንድ የሆኑ ሶስት ገዢዎች አሉ ይላል። ምክንያቱም